ክቡር ዶክተር አብይ አህመድ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ ተመስገን ጥሩነህ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ፣ ክቡራን የክልል ርዕሳነ መስተዳድሮች፣ ክቡራን የሁለቱ ከተማ አስተዳደር ከንቲባዎች፣ ክቡራን ሚኒስትሮች፣ ሚኒስትር ዴኤታዎች፣ ክቡራን አምባሳደሮችና ዓለም አቀፍ ተቋማት ኃላፊዎች፣ ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች እንኳን ወደ ዲጂታል ኢትዮጵያ 2030 ማስጀመሪያ መርሃ ግብር በደህና መጣችሁ። እንኳን በሰላም ተገናኘን። ህዳር 20 2018 ዓ.ም የዲጂታል ኢትዮጵያ 2030 ስትራቴጂ በሚኒስትሮች ምክር ቤት ጸድቆ ወደ ትግበራ መግባቱ ይታወቃል። ይህንን የ2030 ዲጂታል ኢትዮጵያ ስትራቴጂ ይፋ የማድረጊያና የማስጀመሪያ ሁነት በጋራ ለማብሰር ነው በዚህ ታላቅ ሁነት ላይ እየታደም ነው። በዛሬ ሁነት ስለ ቴክኖሎጂ ብቻ ሳይሆን የምናወራው እያንዳንዱ ዜጋን ለማገልገል ኢኮኖሚያችንን ለማሳደግና ሀገራችንን በዓለም አቀፍ የዲጂታል ማዕከል ውስጥ ለማስቀመጥ በዲጂታል መንገድ እንዴት እየተለወጠች እንደሆነ ለማውሳት ጭምር ነው። ክቡራትና ክቡራን አሁን የቀጣዩ 10 ዓመታት ዲጂታል ኢትዮጵያ 2030 ጉዞን በተመለከተ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በፋየርሳይድ ቻት ወይም በሰዓት ዳር ወግ ያስቃኙናል። ይህንን እንዲያከናውኑ ክቡር ዶክተር በለጠ ሞላ የኢኖቬሽንና ቴክኖሎጂ ሚኒስትርን ወደ መድረክ ጋብዛለሁ። መልካም ጊዜ ይሁንላችሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ሁሉም ፕሮቶኮል እንደተጠበቀ እንዴት ዋላችሁ? ጤና ይስጥልኝ ማለት እወዳለሁ። ክቡር ጠቅላይ ሚኒስትር፣ እንግዲህ ከውድ ጊዜው ቀንሰው የቀጣይ 5 ዓመት ሀገራዊ የዲጂታል ጉዞ ምን ይመስላል፣ ምን ላይ እንደርሳለን፣ መንገዳችንስ ምን ይመስላል የሚለውን ሰፋ ባለ የእርስዎን ምልከታ ማዳመጥ የምንችልበት እድል ስለሆነ ይህንን ሞግ ከእርስዎ ጋር ለማድረግ እድል ስላገኘው በግሌ በጣም ደስ ያለኝ መሆኑን እየገለጽኩ፣ ክቡር ጠቅላይ ሚኒስትር፣ እንግዲህ አንድ 10 እንድንወያይባቸው እንፈልጋቸው 10 ያህል ነጥቦች አሉ። ከነዚህ ውስጥ በቅድሚያ ማነሳው ስለ ዲጂታል ኢምፓወርመንት ይሆናል። እንግዲህ የዲጂታል ቴክኖሎጂ የሰው ልጅ ህይወት በብዙ መልኩ እየለወጠ የሰው ልጅ የመፈጸም አቅሙን በከፍተኛ ሁኔታ እያሳደገ ኤጀንሲውን እያረጋገጠ የመሆን አቅሙን ከፍ እያደረገ የመምረጥና የመወሰን አቅሙን ያጎናጸፈ አጠቃላይ የሰው ልጅ እንደ ግለሰብ፣ ማህበረሰብ እንደ ማህበረሰብ፣ ሀገራት እና አጠቃላይ የሰው ልጅ እድገቱ በከፍተኛ ሁኔታ ከፍ እያለ የመጣበት በዲጂታል ቴክኖሎጂ እየጎለበተ የመጣበት ጊዜ ላይ እንገኛለን። ይህንንም በሀገራችን ዜጎቻችንን አጠቃላይ ህይወታቸውን ለመለወጥ የሚያስችል ስትራቴጂ ነድፈን በስራ ላይ ስናውል ቆይተናል። የዛሬው ቀን ያለፉትን 5 ዓመት የተገበርነውን ስትራቴጂ የምንዘጋበት እና የቀጣይ 5 ዓመት ስትራቴጂ የምንከፍትበት ቀን ነው። ስለዚህ ዲጂታል ሽግግር ወይም ስትራቴጂ ስንል ከዲጂታል ጋጀት እና ሲስተም ወይም ስርዓት በዘለለ ስለ ግለሰብ፣ ስለ ሰው፣ ስለ ማህበረሰብ፣ ስለ ሀገር ከዚህ ባሻገር የምናይበት ስለሆነ በዲጂታል የጎለበተ የኢትዮጵያ ህይወት ይህንን ስትራቴጂ በመተግበር ከ5 ዓመት በኋላ ምን አይነት በዲጂታል ቴክኖሎጂ ኢምፓወርድ የሆነ የኢትዮጵያዊ ህይወት መልክ ይኖራል የሚለው ላይ የእርስዎን ምልከታ እንዲያካፍሉን በአክብሮት ጠይቃለሁ። እንዴት ዋላችሁ? በመጀመሪያ ዶክተር በለጠ እንኳን ደስ ያለ ለማለት እወዳለሁ። እንደምታስታውሰው ዲጂታል 2025 ሲነደፍ ትንሽ አምቢሺየስ እቅድ ስለነበረና በዲጂታል ሴክተር ስትራቴጂ አውጥቶ የመተግበር ልምምድም ብዛም ስላልነበረን አይሳካም ኢሉዥን ነው የሚል ፍራቻ በስፋት እንደነበር ታስታውሳለህ። በሚያስደንቅ ሁኔታ
ከአምስት ዋና ዋና ዘርፎች መካከል አንዱ ስትራቴጂ መሆን አለበት። ለኢትዮጵያ ብልጽግና መረጋገጥ አይተኬ ሚና አለው ከሚለው ውሳኔ ጀምሮ ዲጂታልን ከግብርና፣ ከኢንዱስትሪ፣ ከማይኒንግ፣ ከቱሪዝም አስተካክሎ የማየት እይታ ከተጀመረበት ጊዜ አንስቶ ኋላም ስትራቴጂው ተነድፎ የተገበረበትን መንገድ ስንመለከት ምናልባት በግብርናውም በማይኒንጉም በኢንዱስትሪውም ጥሩ ውጤት እንደመጣ ቢታወቅም የ2025 የዲጂታል ስትራቴጂ 100% በሚባል ደረጃ የተሳካ ስትራቴጂ ነው። ይህን ስትራቴጂ በመንግስት መዋቅር ብቻ ሳይሆን አካዳሚያውም እንዲፈትሸው እጋብዛለሁ። ምን ነበር ትልሙ፣ ንድፉ፣ ምን ተሳካ፣ ምን አልተሳካም የሚለውን ለማየት እድል ቢያገኙ አንድን ነገር አርቆ ማቀድ አርቆ ማለም ብቻ ሳይሆን የመከወን ብቃት ከዚያ ውስጥ እንዴት ሊወጣ እንደሚችል የሚያሳይ አስተማሪ ጉዞ ስለነበረ አንተ በዋነኛነት ይህን ስትራቴጂ የመራውን ተቋም የመራህ ሰው ስለሆንክ እንኳን ደስ ያለህ ብልህ የሚገባህ ይመስለኛል። የ2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። በ2030 የዲጂታል ፔኔትሬሽን በዴታ 90% እንደርሳለን የሚለው የ2030 ስትራቴጂ በጣም ኮንሰርቫቲቭ ከመሆኑ የተነሳ ነው እንጂ ማለም መተለም ያለብን 100% ነው። ምክንያቱም 90% ሰው አክሰስ ኖሮት 10% ዜጋ አክሰስ ከሌለው መንግስት ወዶና ፈቅዶ 10%ቱ ከኋላ ይቅር ግድ የለም ብሎ አምኗል ማለት ነው። ዜጎች እኩል እድል እኩል ሰርቪስ ማግኘት እንዲችሉ የመጀመሪያው ትልሙ አክሰስ ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ይሄ ዲጂታል 2030 አንዱ እንዲያሳካ የሚፈልገው ነገር ኢኳል ኦፖርቹኒቲ ለዜጎች መስጠት ነው። ምን ማለት ነው? እዚህ ሰበታ ያለ አንድ አርሶ አደር እና ቀብሪ ዳህር ያለ ወይም ሽራሮ ያለ አንድ አርሶ አደር ስለ ዌዘር ያላቸው መረጃ የተለያየ ከሆነ በቅርበት ያለው የሚያቅ በርቀት ያለው የማያቅ ከሆነ በኢንፎርሜሽን እጦት ምክንያት ምርታቸው ሊበላሽ ይችላል። ካመረቱ በኋላ ገበያን በሚመለከትም እኩል መረጃ ማግኘት የማይችሉ ከሆነ በመረጃ እጥረት ምክንያት አንደኛው ገበሬ የለፋበትን ዋጋ አያገኝም፣ አንደኛው ገበሬ የለፋበትን ዋጋ ያገኛል። እዚህ አንደኛው አክሰስ ነው፣ ሁለተኛው ኦፖርቹኒቲ ነው። ሶስተኛው እና ዋነኛው ነገር ትረስት ነው። በዜጎችና በተቋማት መካከል ትምምንን ካልፈጠረ ለምሳሌ ሞባይል ይዞ ሰው እቺ ሞባይል ብሬ እንዳሰርቅብኝ በሞባይል መኒ በቴሌብር አልጠቀምም የሚል ዜጋ ካለ ሞባይል ሰራቂ ሳትሆን አመቻች መሆኗን ማሳመን ያስፈልጋል። በተቋምና በዜጎች መካከል ትምምን ካልተፈጠረ የገንዘብ ትራንዛክሽን፣ መማር ማስተማር፣ ስለ ጤና ዳታ መስጠት፣ ደፍሮ ለስራ አፕላይ ማድረግ፣ ፐርሰናል መረጃን በክላውድ ላይ ማስቀመጥ የመሳሰሉ ጉዳዮች የሚታሰቡ አይደሉም። እንደኛ ባለ ማህበረሰብ በጥርጣሬ በስጋት በኮንስፒሬሲ ተሞላ በሚሆንበት ሰዓት ቴክኖሎጂ አሳላጭ መሆን ተስኖት የሚፈራ ከሆነ ዜጎች የማያምኑበት ከሆነ የምናስበውን ነገር አያሳካም። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030
የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው በትብብር በጋራ ይህንን ራዕይ እንደምናሳካ ሙሉ እምነት አለኝ። አመሰግናለሁ። እንግዲህ የዲጂታል ሽግግር እውን ይሆን ዘንድ አስቻይ ከሚባሉ እና ቁልፍ ሚና ከሚጫወቱ ጉዳዮች ውስጥ አንደኛው የመብራት ኃይል ነው። እንግዲህ ሀገራችን ከፍ ያለ አቅም ያለው የመብራት ኃይል ያመነጨች ትገኛለች። ግን ደግሞ ይህንን በመላው ሀገሪቱ እንዲሰራጭ ለሁሉም ዜጎች ለሃውስሆልድ ሁሉ ተደራሽ እንዲሆን የማረጋገጥ ቀጣይ ስራ ይኖረናል። እንደ ሀገር 2030 ስትራቴጂ እንግዲህ የመብራት ኃይልንም የኢንተርኔት ኮኔክቲቪቲንም ዋና መሰረት አድርጎ ከለያቸው ጉዳዮች ውስጥ ናቸውና የነዚህን ተደራሽነት በአጠቃላይ በሀገራችን ለማረጋገጥ ምንችልባቸው ሂደቶች ምን ይመስላሉ? እዚህ ላይ የእርስዎ ምልከታ እንዲሰጡ ነው። የዩኒቨርሳል አክሰስ ጉዳይ ቅድም ካስቀመጥኩት ከራዕዩ ጋር በእጅጉ የተቆራኘ ጉዳይ ነው። በራዕዩ አክሰስ ኦፖርቹኒቲ እና ትረስት ያልነው ጉዳይ የሚሳካው ሁለት ወሳኝ ፋውንዴሽኖች ሲሟሉ ብቻ ነው። አንደኛው ኤሌክትሪሲቲ ነው። ኤሌክትሪሲቲ ማለት አሁን ላለው ሁሉ ቴክኖሎጂ ምግብ ማለት ነው። ምግብ ሳንሰጥ ቴክኖሎጂውን መጠቀም አንችልም። ለምሳሌ ስልክ ምግቡ ኤሌክትሪክ ነው። መኪና ምግቡ ኤሌክትሪክ ነው። ድሮን ምግቡ ኤሌክትሪክ ነው። በጣም የምንጠቀምባቸው አብዛኛው ጋጀቶች የሚመገቡት ኤሌክትሪክ ነው። ምግቡን ከልክለን ጋጀቱን ብንሰጥ ሰው መጠቀም አይችልም። ኤሌክትሪክ አሁን ላለው ቴክኖሎጂ ምግብ ስለሆነ ምግብ በበቂ ደረጃ ያልተሰጠው ማንኛውም ቴክኖሎጂካል ውጤት የሚጠበቅበትን ሰርቪስ አይሰጥም። ለምሳሌ መኪና ለአንድ አርሶ አደር ባቀርብለትና ያም መኪና ቻርጅ ማድረግ ባይችል ወይም ትራክተር ባቀርብለትና ትራክተሩ በኤሌክትሪክ የሚሰራ ሆኖ ቻርጅ ማድረግ ባይቻል ወይም ፕሮዳክቶች ለዴሊቨሪ ቅድም ሞተር ሳይክል አይመረጥም ተብሏል። በድሮን ዴሊቨር ማድረግ ብንፈልግ እና ቻርጅ ማድረግ ያለብን በኤሌክትሪክ ቢሆን በኤሌክትሪክ እጦት ምክንያት ትራክተሩም፣ መኪናውም፣ ሴልፎኑም፣ ቴሌቪዥኑም፣ ፍሪጅተሩም እያለ ሰው ሊገለገል አይችልም። የቴክኖሎጂዎች ሁሉ ምግብ የሆነውን ኤሌክትሪሲቲ ማዳረስ ያስፈልጋል። የምናዳረስበት መንገድ የግድ ናሽናል ግሪድ መሆን አይጠበቅበትም። አንዳንዱን በሚኒ ግሪድ፣ አንዳንዱን በኦፍ ግሪድ ሊሆን ይችላል። ለምሳሌ የተሻገረ ገጠር ባልነው የሶላር ሲስተም በየአርሶ አደሩ ቤት ለማዳረስ እየተሞከረ ነው ያለው። ኢትዮጵያ አሁን የሶላር ሴል ማምረት ጀምራ በወር ከ20 እስከ 25 ሚሊዮን ዶላር ኤክስፖርት አደርጋለች። ያንን ሴል የሚቀረውን ነገር በማሟላት በኢትዮጵያ ገጠር ውስጥ እንዲስፋፋ ማድረግ ይቻላል። ባጭሩ ኤሌክትሪሲቲ ማለት ቤድሮክ ኦፍ ትራንስፎርሜሽን ነው። እሱን ሳናሟላ የምናረጋግጠው እድገት አይኖርም። የተሟላ እድገት ለማምጣት ኢነርጂ ያስፈልጋል። ያ ኢነርጂ ግን በከተሞች የታጠረ በቅርብ ርቀት የታጠረ ሳይሆን ሁሉም ዜጎች የሚያገኙት መሆን አለበት። ሁለተኛው ኮኔክቲቪቲ ነው። በርከት ያሉ ከተሞች 4G 5G አክሰስ ማድረግ ጀምረዋል። ኮኔክቲቪቲ ግሬት ኢኳላይዘር ነው ይባላል። አንድ ሰው ኮኔክትድ ሲሆንና ኮኔክትድ መሆን ሲሳነው እኩል እድል ማግኘት ስለማይችል ቅድም ያልኩት ኦፖርቹኒቲ አይመጣም ማለት ነው። አንድ ሰው ዳታ አለው፣ አንድ ሰው ዳታ የለውም። በዚያ ምክንያት በርካታ መረጃዎች፣ እውቀቶች እና ዳታን ኤክስቼንጅ የሚያደርግባቸው ስርዓቶች ሊያጣ ይችላል። እና ኮኔክት የምናደርግበት መንገድ የ4G እና የ5G እንደተጠበቀ ሆኖ ሪሞት በሆኑ ኤሪያስ በቀላሉ በፋይበር ኦፕቲክስ የማንደርስባቸው ከሆኑ አሁን የምንጠቀምባቸው ቢቲኤሶች የማንደርስባቸው ከሆነ የሳተላይት አማራጭ የምንጠቀምበትን መንገድ መከተል ያስፈልጋል። አብዛኛው እንዳያችሁት በጣም ኢምፕሬሲቭ ውጤት የታየበት ቢሆንም ከእቅድ አንጻር ግን አምቢሽየስ መሆን አለብን። በሚቀጥሉት 5 ዓመታት ኢትዮጵያ 100% ኮኔክት ማድረግ አለብን። ይቻላል። እንደሚቻል አምነን ኮኔክት ካላደረግን በስተቀር ዜጎች እኩል እድል ማግኘት አይችሉም። እኩል እድል አግኝተው አይማሩም። እኩል እድል አግኝተው አይታከሙም። እኩል እድል አግኝተው ስራ ያገኙም። እኩል እድል ያላገኘ ዜጋ ደግሞ 130 ሚሊዮን ሰዎች አሉኝ ተብሎ ሊቆጠር አይገባውም። እኩል እድል ማግኘት አለበት። ያ እንዲረጋገጥ ኤሌክትሪክ እንደ ምግብ፣ ኮኔክቲቪቲ ደግሞ እንደ ኢኳላይዘር ተወስዶ አግሬሲቭሊ ልንሰራበት የሚገባ ሴክተር ነው። ይህንን ስናሳካ
እና ደግሞ ዕውቀት ስንጨምርበት ነው ያልነውን ትልም በተሟላ መንገድ ልናረጋግጥ የምንችለው። 2030ን ስንፈጽም የተለወጠ ኢትዮጵያዊ ህይወት እንዲታይ ይጠበቃል። ስለዚህ የዲጂታል ሽግግር ለማድረግ እንግዲህ መሰረተ ልማት ግንባታ ውስጥ መግባታችን አይቀርም። የጀመርናቸውን አስፍተን የገነባን እንሄዳለንና ይህንን ሽግግር ለማስቻል የትኞቹ መሰረተ ልማቶች ይሆናሉ ልዩ ትኩረት እና ኢንቨስትመንት አቅጣጫ የሚያርፍባቸው? እዚህ ላይ ሐሳቡን እንዲሰጡን። የዲጂታል መሰረተ ልማት በሚመለከት በሁለት ከፍለን ማየት እንችላለን። አንደኛው ዲጂታል ፐብሊክ ኢንፍራስትራክቸር ወይም ዲፒአይ የሚባለው ነው። ሁለተኛው ደግሞ ኬፒአይ የሚባለው ነው፣ ኪ ፐብሊክ ኢንፍራስትራክቸር የሚባለው ነው። ኬፒአይ የሚባለው የሎ ኢንፎርስመንት ሲስተም ሊሆን ይችላል፣ የመንግስት የተለያዩ ሲስተሞች ሊሆኑ ይችላሉ። አሁን እኛ የምናተኩረው የዲፒአይ ላይ ነው፣ ዲጂታል ፐብሊክ ኢንፍራስትራክቸር ላይ። እነዚህ ዋና ዋና ተብሎ የሚገለጹት ለምሳሌ አንደኛው ፋይዳ ነው። ፋይዳ ዋና የፐብሊክ ኢንፍራስትራክቸር የሚያደርገው ዋና ጉዳይ ምንድነው? ለምሳሌ ዶክተር በለጠ 1000 ብር አለ ደሞዝ ወስደሃል። ያን 1000 ብር የት እንዳስቀመጥክ አታውቅም። ቤት ይሁን ቢሮ ይሁን ኪስ ይሁን አታውቅም። ብሩ አለ፣ አድራሻውን ስለማታውቅ ካፍቴሪያ ሄደ ቡና ብታዝ ሂሳብ ስትባል ገንዘብ አለኝ ግን አሁን ለጊዜው አድራሻውን አላውቅም ብትል የሚሰማ ሰው አይኖርም። ገንዘብ ኦን ማድረግ ብቻ ሳይሆን የት እንዳለ ማወቅም ጭምር ኢምፖርታንት ነው። 130 ሚሊዮን እንዳለን መናገር ሳይሆን እያንዳንዱ ዜጋ የት እንዳለ ምን እንደሚሰራ በምን እንደሚተዳደር ካላወቅን ስራ የለም ስራ አለ፣ ንግድ አለ ወይ ንግድ የለም፣ ሰው ይማራል አይማርም፣ የጤና ችግር አለ የምታውቅበት ምንም መንገድ የለም። ፋይዳ አድራሻን ጨምሮ የአንድን ዜጋ ሁለንተናዊ መረጃ የሚይዝ ሲሆን ያን መረጃ ያለው ሰው ወደ ዲጂታል ፔመንት ሲስተም ቨርቹዋሊ በአካል ሳይገኝ ሊበደር፣ ገንዘብ ሊያስተላልፍ፣ ሊገዛ ይችላል። ምን ከሆነ ከታወቀ በማይታወቅ ሰው ያንን ትራንዛክሽን ማካሄድ አይቻልም። የመጀመሪያው በዲፒአይ በአንክሮ ማየት የሚገባን ጉዳይ ፋይዳ ላይ ግን አድሬስ ጨምረን ማለት ነው። ሁለተኛው የፔመንት ሲስተም ነው። የፔመንት ሲስተሙ አሁን ያለው ቅድም የተነገረው ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየዓመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አዳዲስ ብሮች ካልታተሙ በስተቀረ በነበረን ካሽ መገበያየት አንችልም። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ለሀገራችን ማለት ነው። ይህ ፔመንት ሲስተም ግን በሁሉም ሴክተር አሁን ደግሞ ከሎካልም ወጥቶ ኢንተርናሽናሊም ተአማኒ የሆነና ለመገልገል የሚያስችል መሆን አለበት። አንድ ሰው እዚህ ሆኖ ከሌላ ሀገር የሚገዛው ዕቃ ካለ በዲጂታል ፔመንት ሲስተም መግዛት የሚችልበትን ስርዓት መፍጠር ያስፈልጋል። ዘመን ገበያን እንደ ኤግዛምፕል ብንወስድ በየዓመቱ በሚመጡ በዓላት ከዚህ ቀደም የነበረው የበግ ዋጋ ወይ ሽንኩርት ዋጋ ወይም የሆነ ኮሞዲቲ ላይ ንግድ ስርዓቱ መሃል ላይ ባሉ ሰዎች ይፈጠር የነበረውን አነሰሰሪ የዋጋ ውድነት በከፍተኛ ደረጃ ቀንሷል። ፈላጊና ሻጭ በቀጥታ ያገናኛል። ዘመን ገበያን ብናስፋፋ በየቦታው ስቶሬጅ ቢኖረን 1 ሊትር ውሃ ከሚያወጣው ዋጋ በላይ እንዳይሸጥ ለመከላከል ያስችላል። እና ዲጂታል ፔመንት ሁለተኛው ክሪቲካል ኢንፍራስትራክቸር ነው። ሶስተኛው እና ዋነኛው አብዛኛው እዚህ ያለ አመራርም በተለየ ሁኔታ እንዲገነዘብ የምፈልገው የተሟላ ዳታ ኤክስቼንጅ በሌለበት ሀገር ውስጥ የዲጂታል ትልሞቻችን የተሟላ ፍሬ ሊያፈሩ አይችሉም። ባለፉት 5 ዓመታት ከሞላ ጎደል ሁሉም ተቋም ዌብሳይት አለው፣ ሂውማን ሪሶርስ ማኔጅመንት የሚያደርግበት ሲስተም አለው፣ አንዳንድ ሰርቪስ ፕሮቫይድ የሚያደርግበት ሲስተም አለው። ግን የኤክስ ሚኒስተር ሲስተም እና የዋይ ሚኒስተር ሲስተም አይናበቡም። እኔ ዲጂታል ፋይዳ ያለኝ ውጭ ጉዳይ ሄጄ መገለገልበትን ሰርቪስ
ገቢዎች ሄጄ ከምገለገልበት ጋር አንድ ስላልሆነ ዳታ ኤክስቼንጅ ስለሌለ በእያንዳንዱ ተቋም በእነሱ ፍላጎትና ስርዓት ልክ ነው የምገናኘው። ይሄ ደግሞ ቅድም ተባለው ሰው ሴንተር አይደለም። ሰው ሴንተር ነው ሲስተም የሚሰባሰበው የዳታ ኤክስቼንጅ ካለ ነው። ከሶቨሬኒቲ አንፃር አንድ ኤግዛምፕል ልጨምር። ኢትዮጵያ ውስጥ አንዳንድ ሰዎች እንደ መንግስት ሹም በዲፕሎማቲክ ፓስፖርት ዴሊጌሽን ውስጥ ተካተው ይመጣሉ። ዶክተር በለጠ የሚባል ሰው ከሆነ ሀገር ሚኒስተር ተብሎ ይመጣል። ከ6 ወር በኋላ በግል ፓስፖርት ዶክተር በለጠ ቪዚተር ሆኖ ይመጣል። መጥቶ ለምሳሌ ባሌ መሄድ እንደ ባለስልጣን ካልቻለ እንደ ቱሪስት ባሌ ደርሶ የፈለገውን ነገር ወስዶ ይመለሳል። አሁን ባለው ቴክኖሎጂ በድሮን ብቻ በከርሰ ምድር ውስጥ ያለ ሀብት ለምሳሌ የወርቅ ክምችት ይታወቃል። መጥቶ ኢንቨስትመንት ስጠይቀው እናስብበታለን ብዬ መልሼው እንደ ፕራይቬት ቱሪስት መጥቶ ቱሪስት እንዲያልቅ ስለምንፈልግ እኛ እንጋብዛለን። መጥቶ አንድ ገጠር ሄዶ የካሜራ ድሮን ነው ያስኩት ብሎ በከርሰ ምድር ያለኝን ሀብት ለይቶ ከዚያ እንደ መንግስት መጥቶ እዚህ ጋር ነው ኩባንያ የሚፈጠረው መፈለገው ቦታ ይሄ ነው ይለኛል። ለምን ያ ቦታ እንደፈለገን ያላቅ። አንድ ሰው መልኩን ቀይሮ ስሙን ቀይሮ አድራሻውን ቀይሮ ሊመጣ ስለሚችል በውጭ ጉዳይና በኢሚግሬሽን መካከል በኢሚግሬሽንና በፖሊስ መካከል በፖሊስና ቱሪዝም ሚኒስቴር መካከል የዳታ ኤክስቼንጅ አለ ማለት ምንም መልኩን ቢቀይር ሰው መጥቶ ሊያታለን አይችልም ማለት ነው። ያም ማድረግ ካልቻል ውጭ ጉዳይ የከለከለውን ቱሪዝም ለምኑ ያመጣዋል። ቱሪዝም ለምኑ ያመጣውን ኢሚግሬሽን የውጭ ጉዳይ ሲሆን የሚገለገልበት ሲስተም አለው። ለቱሪዝም ፐርፐስ ከሆነ ቀለል ሊያደርገው ይችላል ቪዛው 3 ሳምንት ስለሆነ። ዳታ ኤክስቼንጅን ካላረጋገጥን በቀር የምናስበውን የተሟላ ስርዓት አንፈጥርም። ሁለተኛው እያንዳንዱ ሚኒስትሪ እያንዳንዱ ተቋም ማየት ያለበት ሲስተም አለኝ ወይ የለኝም አይደለም። ሲስተሜ በኤአይ ሰፖርት የተደረገ ነው ወይ ዳይናሚክ ነው ወይ ብሎ ካላየ በቀር የዲጂታል ፐብሊክ ኢንፍራስትራክቸሮቻችን እያሉ እንደሌሉ ይሆናል። አሉ ግን የተሟላ ሰርቪስ አይሰጡንም። ያ እንዳይሆን የፋይዳን ጉዳይ አበክረን መስራትና ቅድም እንደተባለው 100% ማዳረስ ያስፈልጋል። የፔመንት ሲስተሞቻችን የሚናበቡ መሆን አለባቸው። ቴሌብር ብቻ ሳይሆን ሁሉም። ሶስተኛው ዳታ ኤክስቼንጅ በባንኮች መካከል፣ በመንግስት ተቋማት መካከል፣ በመንግስትና በግል በተለየ የዳታ ሌየር መካከል ኤክስቼንጅ ማድረግ ካልቻል ዲጂታል የኢትዮጵያን ኢኮኖሚ የሚያግዝ መሆን አይችልም። ማኑዋል የነበረውን ነገር በኮምፒውተር ማድረግ ብቻ በቂ አይደለም። ዳይናሚክ መሆን አለበት እና ዲፒአይ ላይ ሶስቱን እንደምሳሌ ብንወስድ በጣም ክሪቲካል ተብሎ ሊታዩ ይችላሉ። የዲጂታል ሽግግርን በማረጋገጥ ሂደት ውስጥ ከሚገጥሙ ተግዳሮቶች ውስጥ አንዱ የዲጂታል ወረርሽኝ የሚባለው ነው፣ ወይም የዲጂታል ጣጣ ልንለው እንችላለን። ብዙ ምርታዎች ያሉት እንደመሆኑ ያህል የሰው ልጅ አቅም በከፍተኛ ሁኔታ ከፍ የሚያደርግ ምርታማነትን የሚጨምር እንደሆነ ሁሉ ዲጂታል ቴክኖሎጂ አብሮ ይዟቸው ከሚመጡ ችግሮች ውስጥ እንግዲህ እንደ ዴታ የመረጃ ማጭበርበር፣ የመረጃ ጉዳይ አጠቃላይ እንደ ፌክ ኒውስ የምንለው እንዲሁም የሳይበር ቡሊንግ፣ ሳይበር ክራይም የምንላቸው በርካታ ተያያዥ ቻሌንጆች አሉና ወጣቶቻችን አጠቃላይ ህዝባችን ዜጋችን ወደ ዲጂታል ስርዓት ውስጥ እንዲገባ ትልም እያስቀመጥን ነው። ወጣቶቻችን ተጋላጭነታቸውን ለመቀነስ ወይም የሳይበር ክራይም ተጠቂ እንዳይሆኑ፣ የሳይበር ወረርሽኝ ተጠቂ እንዳይሆኑ በተለያየ አግባብ እነሱን እንዴት ልንከላከል እንችላለን ብለው ያስባሉ? ይሄ እንዲያካፍሉ። የሳይበር ሴኩሪቲ ጉዳይ ዛሬ ለምናወራው ጉዳይ በጣም ኢምፖርታንት ቢሆንም አጠቃላይ እድገት ፕሮግረስ የሚባለው ጉዳይ ፕሮግረስ ዊዛውት ሴኩሪቲ ፕሮግረስ አይደለም። ለምሳሌ ሰው በእግር ሲሄድ የነበረበትን መንገድ ዛሬ መኪና ገዝተንለት በእግር 20 ዓመት በሰላም ሲመላለስ የኖረ ሰው መኪና በመያዙ ምክንያት ብቻ አደጋ ደርሶበት የሚሞት ከሆነ ቢቀርበት ነው የሚሻለው መኪናው። ወይም በካሽ ስንገለገል ምንም ችግር ሳይገጥመን ቆይቶ ወደ ቴሌብር ስንገባ ብራችን የሚዘረፍ ከሆነ ቴክኖሎጂ ቢቀር ነው የሚሻለው። ሴፍቲ ሴኩሪቲ በጣም ኢምፖርታንት ኤሌመንት ነው። ከኬፒአይ አንፃር የተወሰደ እንደሆነ ቅድም ተገለጸው
በሰርት እና በሳይበር ዲፌንስ 24/7 የኢትዮጵያን የዳታ ትራንዛክሽን መከላከል የሚያስችል ቁመና እየተፈጠረ ነው ያለው። ይሄ ቁመና ቋሚ አይደለም። ኢንሳን ከጀመርን አመታት ተቆጥሯል። በአፍሪካ የተሻለ የሳይበር ሴኩሪቲ አቅም ያለው ተቋም ነው። ግን በየቀኑ እያደገ ካለው አውድ ጋር አብሮ ካላደገ የአታክ ስርዓቱም ስለሚለያይ አደጋ ሊያስከትል ይችላል። ከኛ የሳይበር ሴኩሪቲ ተቋም ምን እንጠብቃለን የተባለ እንደሆነ አንደኛ ሲስተሞቻችን ፕሮቴክት ማድረግ አለባቸው። እነሱን ተማምነን ሲስተም እንደ ፕራይቬት ካምፓኒ ወይ እንደ መንግስት እንገዛለን እንጠቀማለን። አሱም እናደርገው የሚደርስብን ጥቃት ካለ ይከላከሉልናል ነው። እያንዳንዱ ሲስተም መከላከል ይጠበቅባቸዋል። ኤኒ ቨርቹዋል አታክ ልክ ፊዚካል አታክ መከላከያ እንደሚከላከለው ቨርቹዋል አታኩን ደግሞ የሳይበር ሴኩሪቲ ተቋም መከላከል ይጠበቅበታል። ሁለተኛ ዳታ ነው። ሲስተም ብቻ ሳይሆን ዳታዎቻችን መከላከል አለባቸው። ሶስተኛ ትውልድ መከላከል አለባቸው። ክሪቲካል ፖይንቱ እዚህ ጋር ነው። ቴክኖሎጂን ኢምብሬስ ማድረግ አለብን። ቴክኖሎጂካል ሳቪ የሆነ ትውልድ መፍጠር አለብን። ያ ማለት ግን የኢትዮጵያን ካልቸር የኢትዮጵያን ሀገራዊ ፍላጎትና ጥቅም አደጋ ውስጥ በሚጥል መልኩ ግን መሆን የለበትም። ለምሳሌ ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማቴማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለ። ክቡር ጠቅላይ ሚኒስትር እንግዲህ 2030 ስትራቴጂ ክሮስ ከቲንግ ናቸው ብሎ በሁሉም ዘርፍ እንዲተገበሩ እንድንጠቀማቸው ከተቀመጡ ጉዳዮች ውስጥ አንዱ አርቲፊሻል ኢንቴሊጀንስ ነው እና ኢንዱስትሪ 5.0 ናቸው። እነዚህ በዘርፎቻችን በስራ ሂደቶቻችን እነዚህን ዲፕሎይ አድርገን መጠቀም ከቻል የትየለሌ የሆነ ውጤትና ምርታማነትን ያጎናጽፋሉ። ለሀገርም
ለዜጋም እንደግለሰብ እና አጠቃላይ ሀገራዊ ልማትና ብልጽግናችን ለማረጋገጥ የአርቲፊሻል ኢንተለጀንስ እና ኢንዱስትሪ ኦ5 እንዴት መገልገል ይኖርብናል ብለው ያስባሉ? ኢንዱስትሪ 5.0 የሚባለውን ሪሰንትሊ ዩኤን አዶፕት ያደረገው ሐሳብ ከዚህ ቀደም ከምናቀው የኢንዱስትሪ 1.0 2.0 የተለየ ነው። ኢንዱስትሪ 4.0 ለምሳሌ አርቲፊሻል ኢንተለጀንስ ነው። አንድ ሴክተር ላይ የመጣ እድገት ነው። 5.0 ግን ኮንቨርጅ ያደረገ ነው። ለአንድ ሴክተር ሳይሆን እያንዳንዱ ቴክኖሎጂ ሰው ተኮር መሆን አለበት። ሴንተር ማድረግ ያለበት ሰው ነው። ለሰው በሚያገለግልበት አውድ መጠቀም አለብን። የሰውን የኑሮ ደረጃ ኤሊቬት የሚያደርግ የሚያሻሽል መሆን አለበት የሚል እሳቤ የያዘ ነው። በምን ይገለጻል ይሄ? ለምሳሌ ከዚህ ቀደም ታይፕራይተር ነበረ። ኮምፒውተር ሲመጣ ታይፕራይተር ጠፍቶ ኮምፒውተር ተካው። አሁን ባለው በአርቲፊሻል ኢንተለጀንስ ዘመን የ5.0 እሳቤ ግን እንደዚህ አይደለም። ለምሳሌ ኤአይ ማለት ሁሉ ነገር ነው። መሶብ ኤአይ ነው። ኢኮሜርስ ኤአይ ነው። ኢገቨርናንስ ኤአይ ነው። ድሮን ኤአይ ነው። አንማንድ መኪና ኤአይ ነው። ሮቦትስ ኤአይ ነው። የሆነ ሴክተር ለመመለስ የመጣ ሳይሆን ለአንተ ፍላጎት የመጣ ነው። ለምሳሌ አንተ እድሜ ጠና ያለ ሆኖ ዋናው ችግርህ ቤትን የሚያጸዳልህ ሰው ከሆነ የምትገዛው ሮቦት ያንተ የአርቲፊሻል ኢንተለጀንስ ሶሉሽን የቤት ጽዳት የሚያጸዳ ብቻ ይሆናል። ኦር አንድ አርሶ አደር በጣም ሰፊ ማሳ አርሶ ማሳውን ከሌቦች ወይም ከዝንጀሮ መጠበቅ ከዚህ ቀደም ታከውነ በገጠር ልብስ አልብሰው አርሶ አደሮች ልክ እንደሰው ያቆማሉ አይደለም? አውሬ እንዲያይ ማለት ነው። አሁን የምትገዛው ሮቦት ግን ኤአይ የሚሰጥ ሶሉሽን ይሄን ችግር ስታቀርብለት ሮቦት ነው። በየሆነ ዲስታንስ ቆሟል። ማታ ላይ ድምጽ ሲሰማ ኮቴ ሲሰማ እንቅስቃሴ ሲያይ አውቶማቲካሊ መብራት እንዲያበራ ካዘዘው አርቲፊሻል ኢንተለጀንስ መብራት ያበራል። መብራት በሚያበራበት ሰዓት ሌባም ይሁን አውሬ ከመጣ ይደነግጣል። መብራቱ መልሶ የሚጠፋው የሚስጥር ኮድ ለሲስተሙ ከሰጠው ብቻ ነው። ለምሳሌ በለጠ ነኝ ካልከው ይጠፋል፣ ካላልከው አይጠፋም። ያን የሚስጥር ኮድ የማያውቅ ሌባ ከመጣ ዝንጀሮ ከመጣ ይበራበታል፣ ሊበላ አይችልም ማለት ነው። ሁለተኛው ደግሞ ከበራበት በኋላ እንቅስቃሴ የሚያደርግ ከሆነ ያ የመጣው ጠላት ወይም ሌባ ሮቦቱ በድምጽ በአላርም በእንቅስቃሴ እንዲያስፈራራው ማድረግ ይቻላል። ለአርሶ አደር ደግሞ የሚያስፈልገው ማሳ የሚጠብቅ ሊሆን ይችላል። ለአንደኛው ደግሞ በመኪና ተንቀሳቅሶ ምርቱን ከተማ የሚያደርስ ሊሆን ይችላል። በአንደኛው ደግሞ ያመረተው ምርት በአየር ላይ ድሮፕ የሚያደርግ ድሮን ሊሆን ይችላል። ኤአይ ይዞ የመጣው ሶሉሽን ከዚህ ቀደም እንደምናውቀው ጋሪም ወደ መኪና ወይም ታይፕራይተር ወደ ኮምፒውተር ሳይሆን የሰው ልጅ ለሚፈልገው ለራሱ ጥያቄ ለራሱ ችግር መፍትሄ አምጪ ነው። አሁን የኛን ኤአይ ብትወስድ ታስታውሳለህ፣ አንተም የዛሬ 5 ዓመት ገደማ የኤአይ ተቋም ያስፈልገናል ሲባል ምንም የአፍሪካ ሀገር እኛ በጀመርንበት ደረጃ የኤአይ ኢንስቲትዩሽን መፍጠር ያሰበ የሞከረ አልነበረም። የኤአይ ስትራቴጂ የፈጠረ ሀገር አልነበረም። እኛም ውስጥ አከራካሪ ጉዳይ ነበር፣ ለምን ያስፈልጋል የሚል። ኤአይ ባይኖር ኖሮ ሁላችሁም እንደምታውቁት ኢትዮጵያ ውስጥ የመጡ መንግስታት ወይም የመጡ ሹመኞች በሙሉ ስለ ሲቪል ሰርቪስ ሪፎርም ያላወራ መንግስት የለም። በየጊዜው ነው የምንሰማው ሲቪል ሰርቪስ ይባል። መሶብን መፍጠር የቻለ ግን የለም። ለምን? ኤአይ አልነበረማ። ኤአይ መሶብን ፈጠረና ያ የረጅም ጊዜ ትልሞቻችን አሁን ባለበት ደረጃ እንዲሳካ አስቻለ። ሁለተኛ መላን ብትወስድ አንተ እንኳን በደንብ ታውቀዋለህ። መላ ኢትዮጵያ ህዝብ እንዲያውቅ የምፈልገው መላ በኤአይ የተሰራው ልክ እንደ ዲፕሲክ ወይም ቻት ጂቲፒ ያለው ቱል በያዘው ይዘትና አቅም ደረጃ ከቻት ጂቲፒ በምንም አያንስም። ኢትዮጵያዊ ከመሆኑ ውጭ በሲስተሙ ብቃት በምንም አያንስም። እንደ እድል ሆኖ ኢትዮጵያውያን የተሰራው ውጭ ከሆነ የምናምን ውስጥ ከሆነ የምንጠራጠር ስለሆነ ካልሆነ በቀር መላን መጠቀም እየተቻለ
ዲፕሲክ መጠቀም አያስፈልግም። ለምሳሌ እኔ በብዙ ጉዳዮቼ የምገለገልበትን የሚያግዘኝ ሲስተም መላ ነው። መላ ዲፕሲክ የሚሰጥህን ቫልዩ ያክል ሊያቀርብልህ ይችላል። ውስንነት አለበት ከዳታ አንጻር። ያን ዳታ ቅድም ባልኩት ኤክስቼንጅ መጨመር ያለብን ነገር ያለ ቢሆንም እና የኢትዮጵያ አርቲፊሻል ኢንተለጀንስ በቅርቡም በጣም ሻል ያለ ደረጃ የደረሱ ሀገራት መጥተው ሲያዩ እንደሰማሁት በብዙ ሀገራት እንደሚቀርበው ጥያቄ ምንም ጥርጥር የለውም የኢትዮጵያን የእድገት ጉዞ ሊፍሮ ከሚያደርጉ በጣም ኢምፖርታንት ፒላር ኢምፖርታንት ቴክኖሎጂካል አቅም አንዱ ነው። ለምን አስፈለገ ያልከኝ እንደሆነ መከተል ሰለቸን። የመጣውን ሁሉ ስንከተል ኋላ ስለቀረን እንዲያ መከተል እንዳማረብን ከኛ ጋር እንዳይኖር ሊፍሮግ ለማድረግ የመደመር መንግስት እንዳስቀመጠው አንዱ መፍትሄ ኤአይ ነው። ኤአይ ኢትዮጵያ ውስጥ ልጅ ጀማሪ ተቋም ቢሆንም ባስገኘው ውጤት እና እንደምታውቀው ባለው ሄድኳርተር በጣም አስደማሚ ደረጃ የደረሰ ተቋም ነው። ይሄን ሁሉም ሰው መጠቀም ከቻለ ሁሉም ሰው ማገዝ ከቻለ ኤአይ እና የፕራይቬት ሴክተር ተሳስበው የሚሰሩ ከሆነ ምንም ጥርጥር የለውም የምናስበውን ምርታ ያመጣል። ሰው ተኮር ሆኖ መፍትሄ ያመጣል። 5.0 በተሟላ መንገድ ሊሳካ የሚችለው ለእያንዳንዱ የሰው ልጅ ችግር መፍትሄ አምጪ ቴክኖሎጂ ሲኖር ያ ደግሞ ኤአይ ነው ለማለት ነው። በውይይቶቻችን ሁሉ ማዕከላዊ ቦታ ከሚወስዱ ጉዳዮች ውስጥ አንዱ ዳታ ነው። ደጋግመን ጠቅሰዋለን። ዳታ መረጃ እንላለን እና የዲጂታል ኢኮኖሚ የዳታ ኢኮኖሚ ተብሎ ይወሰዳል ወይም በዳታ ላይ የሚገነባ ኢኮኖሚ ነው። እንግዲህ የዲጂታል ቴክኖሎጂ እና የዲጂታል ኢኮኖሚ ሽግግር አውዳዊ ትርጓሜያቸውን ከለወጣቸው ጉዳዮች ውስጥ አንዱ ሉዓላዊነት የምንለው ኮንሰፕት ነው። እንግዲህ ትራዲሽናሊ ሉዓላዊነት ስንል በአመዛኙ የሚመጣው የሀገር ዳር ድንበር ጋር በተያያዘ ጉዳይ ነበር። አሁን ላይ ደግሞ ሀገራት የዲጂታል ቴክኖሎጂ ሲስፋፋ እዛ ዲፕሎይመንት ውስጥ ሲገቡ እዛ ኢንቨስትመንት ውስጥ ሲገቡ ሉዓላዊነታቸው በተለያየ መልኩ ሊደፈር ይችላል። ስለዚህ ዳታ ማለት ሁሉም ነገር ነው፣ ኢኮኖሚ ነው። ኢኮኖሚ የሚቆምበት መሰረት ነው ካልን ዳታን የምናመነጭበት የምናከማችበት ማኒፑሌት ወይም አናላይዝ የምናደርግበት ሂደቶቻችን ሁሉ ቁጥጥር ይፈልጋሉ ማለት ነው እና እንግዲህ አግሬሲቭሊ ወደ ዲጂታል ኢኮኖሚ ግንባታና ሽግግር ውስጥ እየገባ እንደመሆናችን መጠን የዳታ ሉዓላዊነታችን እንድንጠብቅ ከዚህ ጋር ምን ጉዳዮች መደረግ አለባቸው ብለው ሀሳብ ይሰጡናል። ሶቨርኒቲ ዳይናሚክ ነው። ሶቨርኒቲ በዘመን መካከል ቋሚ አጫዋች ኖሮት አያውቅም። የዛሬ 100 ዓመት ሰዎች ሉዓላዊነት ሲሉ መሳሪያ የታጠቁ የተደራጁ ሰዎች መጥተው መሬታቸውን ድንበራቸውን ሲወስዱባቸው ነበረ። አሁን ከሌላ ኮንቲነንት ተደራጅቶ ወቅቱ መሬት የሚወስደው የለም። ያ ሶቨርኒቲ ያለፈበት። ቀጥሎ የመጣው እንደምታስታውሰው በቀዝቃዛው ጦርነት ጊዜ የአይዲዮሎጂ ወረራ ነበረ። ኢትዮጵያውያን የተጋደሉት፣ ኢትዮጵያውያን ተቋሞቻቸውን ያፈረሱት፣ ኢትዮጵያውያን የተጨቃጨቁት ምንም በማያውቁት አይዲዮሎጂ ነው። ሰሙዌር ሲሰማ ሰሙ፣ ኢምፖርት አደረጉ፣ ሲፋጁ ከረሙ። ምን አገኘንበት? ያው የሚታወቅ ነው። ይቅርብን በእኛ ሁኔታ በእኛ ሀሳብ የተባለበት ዋናው ምክንያት ኢምፖርትድ ቶትስ ኢምፖርትድ አይዲዮሎጂ እንዳለ ሲመጡ ጥፋት ስላላቸው ነው። እሱ ሲቀንስስ ስንዴ መጣ። ስንዴ እየለመንክ ስንዴ የሚሰጥህ አካል እያለ እኔ ሶቨሬኒቲ ጠብቄያለሁ ማለት አትችልም። ምክንያቱም ሲፈልግ ስንዴ ይከለክልብሃል ማለት ነው። ለምሳሌ የዛሬ 3-4 ዓመት ገደማ ታስታውስ ከሆነ እምቦጭ የሚባል አረም የጣናን ሌክ ወረረው የሚል አከራካሪ በጣም ጩኸት ነበር። እሺ ጣና በድንገት በተፈጥሮ ጉዳይ ተፈጠረ እንበል። አሁን ደግሞ ኢትዮጵያ ውስጥ ያሉ ሐይቆች እየዞራችሁ ብታዩ ሁሉም ትናንሽ ሐይቆች ሳይቀሩ እምቦጭ አላቸው። ከየት መጣ ይሄ እምቦጭ? ማን ነው ቱሪስት ነኝ ብሎ መጥቶ እምቦጭ እያረጨብን የሚሄደው? እኛ እናውቅም ነው ወይስ እግር አውጥቶ ነው ከጣና ተነስቶ ዝዋይ ሐይቅ ድረስ እምቦጭ የሚሄደው? ትክክለኛው መልስ በእጄ ኖሮ ሳይሆን ዲፔንደንት የሆኑ በራሳቸው ምግባቸውን የማያመርቱ ሐሳባቸውን የማያመርቱ የሥራ ሂደት የማያመርቱ ሀገራት ስለ ሶቨርኒቲ ሊያወሩ አይችሉም።
ሊያወሩ አይችሉም። አሁን ባለው ዘመንሳ በኤአይ ዘመን አንደኛው ዳታ ነው። ለምሳሌ ኢትዮጵያ ውስጥ ጉንፋን በተደጋጋሚ ይነሳል። ኢትዮጵያ ውስጥ ጉንፋን ተደጋጋሚ የሚነሳው ጥቅምት ወር ነው። ኢትዮጵያ ውስጥ ጉንፋን ተደጋጋሚ የሚነሳው በማዕከላዊ ኢትዮጵያ ነው። ኢትዮጵያ ውስጥ ጉንፋን ተደጋጋሚ የሚነሳው በወንዶች ላይ ነው። ይሄ ዳታ ቢኖር as an example ይሄ ዳታ እኛ ከሌለን ይሄ ዳታ ያለው ሀገር በሚቀጥለው ዓመት ጉንፋን እንደሚመጣ አውቆ መድኃኒት ያዘጋጅልናል። በዛ ዳታ መድኃኒት አዘጋጅቶ አንተ ትታመማለህ፣ እሱ ያቀብልሃል መድኃኒትን እስካላመረት ድረስ ሶቨሬኒቲ ልታወራ አትችልም። ዳታን መቆጣጠር ዳታን ካንተ ፍቃድና ፍላጎት ውጪ ሌሎች አክሰስ እንዳያደርጉ ማድረግ ማለት ልክ ካሽ ሀብት ወይም የውሃ ሀብት የወርቅ ሀብት እንደመከላከል ማለት ነው። ሌትስ ሴይ አሁን ዳታውን በክላውድ ቅድም እንሰራለን ስላላችሁ ገነባችሁት ብለን ደግሞ እናስብ። ዳታ ሴንተር ገንብታችሁ ዳታችንን እንቆጣጠራለን ደግሞ ይባል። ቀጥሎ ደግሞ የቺፕስ ጉዳይ ይመጣል። ዳታ ሴንተሩ የሚገነባበት ቺፕስ አልሰጥህም ይላል። የሁሉ ቺፕስ የሁሉ ቴክኖሎጂ ኢንፑት አፍሪካ ሆና ያለች አፍሪካ ሁሉንም ቺፕስ ከውጭ የምታመጣ ከሆነ ስንዴ ብታመርትም በቺፕስ ደግሞ ነገ ትያዛለች። እና ሶቨርኒቲ ዳይናሚክ ነው። በየዘመኑ ካለ ጉዳይ ጋር እያደገመ ነው። ለምሳሌ አሁን ፋይዳን ውሰድ። ፋይዳ ሲስተም 30 ሚሊዮን ሰው ደርሰናል አለ። 30 ሚሊዮን ማለት አፍሪካ ውስጥ ከግማሽ በላይ የአፍሪካ ሀገራት 30 ሚሊዮን ፖፑሌሽን የላቸው። በአፍሪካ ሀገራት ሳይ ብትወስድ ሙሉ 100% ፖፑሌሽኖቻቸውን በፋይዳ አሳስረዋል ማለት ነው። ፋይዳን ነዮዳይ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረግን። ቅድም ክቡር አቶ ቴዎድሮስ ምህረት ጋር እናወራ ነበረ። የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መተው የነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በሞባይል መኒ በቴሌብር በቅርቡ የኢትዮ ቴሌኮም ሲኦ ካሜሮን ነበሩ እንደምታስታውሰው። የኛ ሞባይል መኒ እዛ ሊሸጡ የተነጋገሩ ነው ያሉት። በፋይዳ በፔመንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድነው? አፍሪካ ውስጥ ጥቂት ሀገራት እኔም አንተም እናቃቸው ሀገራት ሲስተሞቻቸውን ከሌላ ዓለም አመተው ተጠቅመው እነዚያ ሀገራት ጋር ሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ፣ የፔመንት ሲስተም የተዘጋበት ሀገር አለ፣ የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው። ታዲያ ችግሩ ምንድነው? የኢትዮጵያ አርቲፊሻል ኢንተለጀንስ ተቋም ኢንሳ፣ የፋይዳ ተቋም፣ ሌሎችም ተቋማት ማሰብ ያለባቸው ጉዳይ በሀገር ውስጥ እኛ የለመድነው ካልቸር ማከላከል ነው። ፕራይቬት ሴክተር የሚያሳትፍ አይደለም። አሁን ካሜሮን ወይም ጋና ወይም ታንዛኒያ መሄድ ስናስብ ኢንሳና ፋይዳ በቀጥታ መሄድ ብቻ ሳይሆን የኢትዮጵያ ሀገር በቀል ፕራይቬት ሴክተር ካምፓኒዎች እያደጉ ያሉ ስታርታፖች እንዲሄዱና እንዲሰሩ አስፈላጊው ድጋፍ የተደረገላቸው በአፍሪካ ማርኬት እንዲወዳደሩ ካላደረግን በቀር የመንግስት 3 እና 4 ኤጀንሲዎች ያን ነገር ሊያሳኩት አይችሉም። እኛ ማሰብ ያለብን ነገር የፕራይቬት ኩባንያ ሆኖ ኢትዮጵያዊ ኩባንያ ሆኖ 5 ቢሊዮን ብር ቢያተርፍ ምንም ችግር የለውም። የኛ ኩባንያ እስከሆነ ድረስ የግድ ኢንሳ መሆን የለበትም፣ የግድ ኤአይ መሆን የለበትም። ፕራይቬት ሴክተር ኢትዮጵያዊ ተቋማት የኛን ቴክኒካል ድጋፍ፣ ፋይናንሻል ድጋፍ፣ የማርኬት አክሰስ ድጋፍ እያገኙ በአፍሪካ ማርኬት ውስጥ ስራ እንዲሰሩ ካደረግናቸው በዛ ልክ ዳታ እናገኛለን፣ ልምድ እናገኛለን፣ ገንዘብ እናገኛለን። በለጠ ሰራውና ኤአይ ሰራው ወይም ኤክስ ኩባንያ ሰራው በኢትዮጵያ ደረጃ በማክሮ ሌቭል ሲታይ ለውጥ የለውም። ተቋማትና ኃላፊዎች ማከላከል ሳይሆን ፕራይቬት ሴክተር በተለይ ስታርታፕስ ደግፈን ወዲያ ማርኬት እንዲወጡና ትርፋማ እንዲሆኑ ማድረግ ስንችል ነው እንግዲህ ቅድም የተባለው ዩኒኮርን ሊሳካ የሚችለውና ሲስተሞች አሉ፣ ፍላጎት አለ። ፕራይቬት ሴክተር ማሳተፍን ታሳቢ ካደረግን በተሟላ ሁኔታ የዳታ ሶቨርኒቲ ብቻ ሳይሆን የሌላንም አክሰስ የማድረግ አቅማችን እያደገ ይሄዳል ማለት ነው። እንደ እውነቱ ከሆነ ይህንን ብዙዎቻችን ወደ የተቋሞቻችን መልሰን አሁንም ምናጤ ነው
የምንማርበት ጉዳይ እና መልእክት እንደሆነ እገነዘባለሁ። የዳታ ሉዓላዊነት ጉዳይ ሴንትራል ነው። ተጋላጭነታችን ለመቀነስ አሁን በተባለው ልክ ኮንሺየስ ሆኖ መስራት ማልማት ይጠበቃል። የተማርንበት መልእክት ነው ለማለት ያህል ነው። አንድ 3 ጥያቄ ሰጣለሁ። በመጀመሪያ ክቡር ጠቅላይ ሚኒስትር በጣም አመሰግናለሁ ይሄ ድል ስለሰጠኝ። አብርሃም አሰፋ እባላለሁ። የጤና ፈርስት የቴሌ ሄልዝ ቴክ ካምፓኒ ኦነር ነኝ። ጤና ፈርስት ትንሽ ብሪፍ ለማድረግ የቴሌሜዲሲን ፕላትፎርም የዛሬ 1 ዓመት ተኩል ተቋቁሟል። እስካሁን ከ2000 በላይ የጤና ባለሙያዎችን ኦንቦርድ አድርጎ ከ10,000 በላይ ታካሚዎችን በተለይ ሩራል ኤሪያዎችን ሰርቭ እያደረገ ይገኛል። ራይት ናው አንድ እናት ከገጠር ጀምራ የምትፈልገውን የጤና ስፔሻሊቲ ዶክተር ባላት በዛች ትንሽ ስልክ አክሰስ ማድረግ ችላለች። አጠገቧ ባለ ፋርማሲ ኤሌክትሮኒክ ፕሪስክሪፕሽን እየላክን እዛ መድኃኒት ዲስፔንስ ማድረግ ትችላለች። አጠገቧ ባለው የላብራቶሪ ተቋም በሲስተም የላብራቶሪ ሰጥታ የላብራቶሪ ቴስት ወደ ዶክተሩ መላክ ችሏል። በዚህ መሰረት ሰዎችን ሰርቭ እያደረግን እንገኛለንና በተለይ የዶክተር አለ የሚባል አንድ ኢኒሼቲቫችን በቅርብ ላውንች ያደረግነው አንድ ገጠር ያለ ክሊኒክ ታካሚ ወደዛ ቦታ ሲሄድ የስፔሻሊቲ እጥረት ካለ ወደ ከተማ ሪፈር ያደርጉታል። ያን ከማድረግ ይልቅ ከጤና ፈርስት ከፕላትፎርማችን ላይ ስፔሻል ዶክተሮችን ኦንቦርድ በማድረግ በዛ ባለው ቀያው ባለው ክሊኒክ ውስጥ መታከም እንድትችል አስችለናልና ይሄን እየሰራ እንገኛለን። መንግስት ቢያግዘን ይሄን ጤና ፈርስት ፕላስ የሀገር ሀብት ነው፣ እኛ ጀምረነዋል። ስለዚህ መንግስት ይሄንን ተደራሽ እንዲያደርግ በተለይ በጤና ሚኒስቴር አዲስ ጤና የሚባል ተመሳሳይ ፕላትፎርም ተገንብቷልና እንደ ስጋት ነው። ምክንያቱም ኦልሬዲ ዊ ኢንቨስት አሎት እና መንግስት እዚህ ላይ 50 በላይ ሼር ኦን አድርጎ ቢሰራበት በጣም ደስ ይለናል። ኢስት አፍሪካ ላይ ሙቭ የማድረግ ኢኒሼቲቮቹ አለንና መንግስት ቢያግዘን ብዬ አመሰግናለሁ። ስሜ አሌክሳንደር ሳሙኤል ይባላል። ከኢንሳ ታለንት ሴንተር ነው የመጣሁት። እዛ በቆየሁበት ቆይታዬ የራሴን ስታርታፕ ፋውንድ አድርጌ ፕላስ ደግሞ ከውጪ ካምፓኒዎች ጋር ዲሎችን አድርጌ የሀገራችንን የመጽሐፍ ኢንዱስትሪ ይረዳል ብዬ ማስበው አውተሮቻችንን ይረዳል ብዬ ማስበውን የራሴን ሰኒቮ የሚባል ስታርታፕ ከፍቼ ነበር። አሁንም እየሰራ ነው። ጥያቄ ኳንተም ኮምፒውቲንግ የሚባለው የኮምፒውቲንግ ክፍል በጣም ሂውጅ። እሱ ላይ ምንሰራ ከሆነ ዲጂታል ኢትዮጵያ በጣም ሰክሰስፉል ይሆናል ብዬ አስባለሁ። ዓለምም እየሰራችበት ስለሆነ እና እዛ ላይ እየተሰራ ያለ ስራ ካለ ቢነገረኝ እላለሁ። መልእክቴ ደግሞ እዚህ ያሉት ኢንስቲትዩሽኖች ኢንሳም፣ ኢትዮ ቴሌኮምም ኤአይም ብቻቸውን ዲጂታል ኢትዮጵያ 2013 ማሳካት አይችሉም። ሁላችንም አንድ ላይ በአንድ መንፈስ ዲጂታል ኢትዮጵያን በመፍጠር ካልተሰራ ማሳካት ስለሚከብድ ሁላችንም እንድንሰራበት እጠይቃለሁ ማለት ነው። አመሰግናለሁ። ሀዊ አቶ ሙሳ እባላለሁ። በኢትዮጵያ ቡናና ሻይ ባለስልጣን የአይሲቲ ስራ ክፍል አስፈጻሚ ነኝ። እንደ ሀገር ዲጂታላይዜሽንን በተመለከተ እኛም የቡናው ሴክተር ላይ በጣም ብዙ የሰራናቸው ስራዎች አሉ። ኢዩ ካወጣው ሬጉሌሽን አንጻር የሰራነው የቡና ዱካ መከታተያ ሲስተም አለን። ይህንን ሲስተም ላውንች አድርገናል። ይህን በተጨማሪም ደግሞ ከፋይዳ እና ከናርሌስ ከሚባለው በሚኒስትሪ ኦፍ አግሪካልቸር ጋር ካለው ሲስተም ጋር ኢንተግሬት አድርገናል። እንደ ዲፓርትመንትም እንደ ሀገርም ግን አንድ ጥያቄ አንድ ስጋት አለኝ። የመጀመሪያው ጥያቄ ምንድነው? ቡና ለሀገር ከሚያመጣው የሀገራችን የጀርባ አጥንት ከመሆን አንጻር ዲጂታሊም ብቻ ሳይሆን በተለያዩ መልኩ መደገፍ የሚገባው ሴክተር ነውና አሁን እዚህ ሁላችሁም የተለያዩ ሴክተሮችን ሰፖርት የምታደርጉ አካላት በጣም የናንተ ድጋፍ ያስፈልገናል። ኢንፍራስትራክቸሮቻችን እታች ስንወርድ ይሄንን ዱካ ለመከታተል ስራው ኢምፕሊመንት ሲደረግ ከአርሶ አደሩ ማሳ ጀምሮ ነው ይሄንን ስራ የምንከታተለውና ከኢንፍራስትራክቸር አንጻር
ከ50% በታች ነው ልንል እንችላለን። ኢምፕሊመንት ለማድረግ ሬጉሌሽኑ 1 ዓመት ቢራዘምም በጣም ሰፖርት ያስፈልገናል። እሱ ላይ ድጋፋችሁን እንፈልጋለን። ሌላው ከዳታ ሶቨሬኒቲ አንጻር ደግሞ በሀገር በቀል ተቋማት እነዚህ ስፓሻል ዳታዎች እየተሰበሰቡ ነው ያለው which is good ግን ይሄንን አስታካው ዶኔት የሚያደርጉ አካላት አሉ ፕላስ እነዚህን ስፓሻል ዳታዎች ለመሰብሰብ ፍቃድ ያገኙና እነዚህን ዳታ እየሰበሰቡ ያሉ የውጭ አካላትም አሉ። እነዚህ አካላት ስፓሻል ዳታዎችን በሚሰበስቡበት ወቅት ግን የራሳቸው ክላውድ ሰርቨር ላይ ነው የሚቀመጠውና ይሄ ደግሞ እንደ ሴክተሩ ሰው ስጋት ይሆናል ብዬ ማስበው ስለሆነ ትኩረት ቢሰጥበት ለማለት ነው። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር እንዲሁም የተከበራችሁ እንግዶች። ስሜ ቅዱስ ያሬድ ይባላል። የሐሳብ ኤአይ ፋውንደር እና ዋና ስራ አስኪያጅ ነኝ። 2 ጥያቄዎች አሉኝ። የመጀመሪያው ጥያቄ በኤአይ ኢንስቲትዩት በኩልም ሰፖርቶችን እያገኘን ነው፣ በዛ ማመስገን ፈልጋለሁ። ግን አሁን ወደ ፐብሊክ ኦርጋናይዜሽንስ ላይ የእኛን አይዲያዎች የእኛን ፕላትፎርሞች የእኛን ሶሉሽኖች ይዘን በምንመጣበት ጊዜ ዋት ኢዝ ዘ ሪስክ አፐታይት ኦፍ ዘ ገቨርንመንት ያ ማለት ፐብሊክ ሰርቪሶች ላይ ኢምፕሊመንት ስናደርግ ሪስክን ወስዶ ያንን ኢምፕሊመንት ለማድረግ ያለው ሰፖርት ሲስተም ምንድን ነው? ኢምፕሌስ ያሉ ነገሮች አሉ። የስ ዊ ሃቭ ሲን ዳት ፋይናንሲንግም ሊሆን ይችላል። ሰፖርት ዋይዝም ምን አይነት ሰፖርት ሲስተሞችን ዲዛይን ተደርገዋል? ይሄኛው አንዱ ጥያቄ ነው። ሁለተኛው ግን ዩዥሊ አይዲያ ሌቭል ላይ ያሉ አሁን የኛ ኤምቪፒ ነው ኦልሬዲ ሶሉሽኖቹ አሉን። ሶ ይሄንን ነገር ኢምፕሊመንት አድርገን ፌይል በሚያደርግበት ጊዜ ምን አይነት ኢኔብሊንግ ሲስተሞችን ታስበዋል? አሁን ያለው ኢመርጂንግ ያለው መሬት ላይ ያለው ነገር ጥሩ ሆኖ ሳለ ግን ፌል ሲያደርግ ያን ሰፖርት ለማድረግ ምን እየተሰራ ነው የሚለውን ነገር 2 ጥያቄዎች አሉኝ። ሜቢ አንድ ልጨምር። ኤክስፓንድ ስለማድረግ ቅድም ተነስቶ ነበረ ከሀገር ውጪ የኛም ሶሉሽን ቬሪ ሱን ፕሮባብሊ ኢን 12 to 18 months የኛን ኤአይ ሶሉሽን ወደ ሌላ ስዋሂሊ ተናጋሪ ወደ ሆኑ ቺቺዋ ኖርዝ አፍሪካ ላይ ሚድል ኢስት ላይ ላሉ ላንጉጆች ቴስት እያደረግን ነው አሁንም ያለ ነው። ሶ በዛ አንጻር ምን አይነት ሰፖርትን ለማድረግ ታስቧል የሚለው ነው። በጣም አመሰግናለሁ። ቴንክ ዩ። የዚህ አይነት መገናኘት ዋናው አላማ እንደዚህ ያሉ ቮይሶች ሌላ ጊዜ ለመደመጥ እድል የሌላቸው ቮይሶች ለመደመጥ እድል ስለሚያገኙም ጭምር ነው መስማቱን የፈለኩት። በአራቱም ጥያቄዎች የድምር የሆነው ሐሳብ የክሪኤቲቭ ቲንኪንግ ከሌሎች ቲንኪንጎች ያለው ልዩነት በደንብ ግንዛቤ መወሰድ አለበት። ስትራቴጂክ ቲንኪንግ ሲሆን፣ አናሊቲካል ቲንኪንግ ሲሆን፣ ሲስተሚክ ቲንኪንግ ሲሆን የራሱ ባህሪ ያለው። ክሪኤቲቭ ቲንኪንግ ማለት ልክ ወንድሜ ለጤና አንድ አፕሊኬሽን ሰርቶ በመንግስትም ይሁን በግል ያን አፕሊኬሽን የሚሰሩ ሰዎች ሊፈጠሩ እንደሚችሉ አስቦ ከነሱ በልጦና ተሽሎ መገኘት አንድ 10 ፈጥሮ በአንዱ ስኬት ማግኘት 9ኙ ደግሞ ውሃ ሊበላው ይችላል። ክሪኤቲቭ ቲንኪንግ ሪስክ ወሳጅ ነው የሚባለው ለዛ ነው። የፈጠርከው ሁሉ ገበያ ያገኛል ማለት አይደለም። የፈጠርከው ሁሉ ተቀባይነት ያገኛል ማለት አይደለም። ክሪኤቲቭ ቲንኪንግ እስካለ ጊዜ ድረስ ግን እነዛ ኮምፒት የሚያደርጉ ሰዎች የምትበልጥበት አንዱ አቅምህ ተሽለህ መገኘት ነው የሚሆን። ብዙዎቻችሁ ጋር ያየሁት አንዱ ስጋት ይሄ ነው። ሁለተኛው መንግስትን እንደ ትሬት እንደ አጋዥ እንደ ደጋፊ እንደ ገዢ ብቻ ሳይሆን እንደ ትሬት የማየት ዝንባሌ አይቻለሁ። ለምሳሌ ወንድም ያነሳውን የጤናውን ጤና ሚኒስቴር እንደዛ መጀመሩ ጥሩ ነው። የእናንተን ሲስተም አላቀውም፣ የጤናን አቀዋለሁ። የጤና የተጀመረበት ዋናው ምክንያት አዲስ አበባ ውስጥ በጣም በርካታ ፋርማሲዎች አሉ። ሰው ድንገት ማታ ያመውና መድኃኒት ፍለጋ እዚኛው ጋር ሲሄድ የለም፣ እዛኛው ጋር ሲሄድ የለም፣ እዛኛው ጋር ሲሄድ የለም ይባላል። በአንድ አፕ የሚፈልገውን ነገር በአንድ ሰዓት ማግኘት ሲገባው 3 ሰዓት የሚቆይ ከሆነ ያ በሽተኛ ሊጎዳ ይችላል። ሪሶርሱ እያለ በመረጃ እጥረት ምክንያት የሚጎዱ ሰዎች ስላሉ ለነዛ ኢንፎርሜሽን ፕሮቫይድ ማድረግ አለብን ከሚል ነው አንደኛው። አሁን ወንድም ያነሳው በጣም ክሪቲካል ሲስተም ነው።
ኢትዮጵያ ውስጥ የሜዲካል ፕሮፌሽናል በጣም ውስን ናቸው። አጠቃላይ ሳይሆን በአንዳንድ ሴክተር ላይ ያለ አቅም ውስን ነው። ለምሳሌ በጉሮሮ ላይ ባለ በሽታ 50 ሰው ብቻ ቢኖረን ያ 50 ሰው 50 ወረዳ መሄድ ስለማይችል አንድ ሴንተር ሆኖ ኬዞች ወስዶ ቨርቹዋሊ መድኃኒት አዞ በሺዎች ማዳን ይችላል። በጣም ኢምፖርታንት ሲስተም ነው። የኢትዮጵያ ጋፕ ነው። በቂ ሙያተኛ የለንም። በሲስተም ታግዘን አንዱ ሙያተኛ ለብዙ ሰው እንዲያገለግል ማድረግ የሚያስችል ስለሆነ ወይም በኳንተም ሳይንስ ለምሳሌ 2 ሰው ቢኖረን በእያንዳንዱ ዩኒቨርሲቲ ያም ማስተማር ባንችል ያ 2 ሰው ቨርቹዋሊ በሺህ የሚቆጠር ተማሪ ሊያስተምር ይችላል ማለት ነው። እና እንደዚህ አይነት ሲስተም በጣም በጣም አስፈላጊ ናቸው ለኛ። ብዙ ደግሞ አይደለም፣ 2 ብዙ አይደለም፣ 10 15 20 መኖር አለበት። ከዛስ ጊዜው ኮንቨርጀንስ ስለሆነ እነዚያ 2 3 5 ያሉ ተቋማትና ምርቶች ይደራደራሉ እንዴት ኮንቨርጅ አድርገው በጋራ እንደሚሰሩ። አንደኛው በዳሽቦርድ ሌቭል ሲስተም አንድ ዘርግተው ያ ሰው ከፈለገ ወደዚህኛው ካልፈለገ ወደዛኛው እንዲሄድ ማድረግ ይቻላል። ኦር ሁለቱ በጋራ ሆነው አንድ ሰርቪስ መስጠት ይችላሉ። ያን ያንተ ሲስተም እና ጤና ያለው ሲስተም በይዘት ምን አይነት መመሳሰል እንዳላቸው አሁን ስለማላቅ ማገናኘትና መደራደር ያስፈልጋል። በእርግጠኝነት ግን ጤና እንደዚህ ያሉ ወጣቶች ሰርተው ሲያመጡ በትብብር አግዞ እንደሚሰራ ጥርጥር የለኝም። ከሌለም የኔ መልእክት እሱ ነው፣ አግዘን መጠቀም አለብን ነው። ሁለተኛው ወጣት ያነሳው የኳንተም ቴክኖሎጂ ጉዳይ እንዳለው ነው። ልክ እንደ ኤአይ የኳንተም ኮምፒውቲንግ አቅም በከፍተኛ ደረጃ ማርሽ ቀያሪ ነው። ለምሳሌ የዛሬ 5 እና 10 ዓመት ታስታውሱ ከሆነ ይሄንን ቤት የሚሞላ ሰርቨር የዳታ ፋርም የሰርቨር ፋርም ብለን የምንገነባው በጣም ሰፊ የዳታ ሴንተር አይታችሁ ከነበረ አሁን ባለው በኤንቪዲያ ቴክኖሎጂ ምናልባት እቺን ቦክስ የሚያክል የዳታ ሴንተር አቅም ያለው ድሮ ቤት የሚያክል የምንገነባበትን ይተካዋል። ሳይዝ ብቻ ግን አይደለም፣ ኮምፒውቲንግ አቅም አደገ ማለት አንድ ሳይንቲስት ለአንድ በሽታ መድኃኒት ለማግኘት ዳታ ሰብስቦ ፓተርን አናላይዝ አድርጎ መድኃኒቱን ለማውጣት ዓመት ቢፈጅበት ከሆነ በኳንተም ኮምፒውቲንግ እና በኤአይ በ5 እና 10 ደቂቃ ያንን አናሊሲስ ይሰራው ይችላል። መድኃኒት ለማግኘት አዳዲስ ነገር ለማግኘት በከፍተኛ ደረጃ የሚያግዝ ነገር ነው። ያ ግን ቅድም እንዳልኩት ከፍተኛ የሃርድዌር ካፓሲቲ ስለሚፈልግ በንድፍ ደረጃ ብቻ ሳይሆን በኢምፕሊሜንቴሽን ደረጃ በኳንተም የሚታገዙ ሲስተሞች ለመፍጠር የዲጂታል 2030 ዋነኛ ዓላማ ቢያንስ ሀገር በቀል ሮቦት፣ ሀገር በቀል ስልክ፣ ሀገር በቀል አይፓድ መፍጠር የሚያስችል የሃርድዌር ማኒፋክቸሪንግ ካፓቢሊቲ መገንባት ነው። ክላውድ ብቻ ሳይሆን ከሶፍትዌር ወጥተን ሃርድዌር መገንባት ነው። እነዛ የሃርድዌር ሲስተሞቻችን የኮምፒውቲንግ አቅማቸው አድጎ ወንድሜ ወዳሰበው ደረጃ ለማድረስ እሱ እንዳለው የሁላችን ትብብር ያስፈልጋል። ተባብረን ከሰራን ኢትዮጵያን ማሳካት የምንችል ይመስለኛል። ሶስተኛው ከቡና ጋር የተያያዘው ጥያቄ እህት ያነሳችው በጣም ልክ ነው። ቡና አቴንሽን የሚፈልግ ለኢትዮጵያ በጣም ብዙ ሀብት እያመጣ ያለ ምርት ነው። ግን የኢትዮጵያ መንግስት ለቡና ሴክተር አቴንሽን አልሰጠም ወይ የሚል ጥያቄ ደግሞ በጣም ከባድ ጥያቄ ነው የሚሆነው። የዛሬ 5-6 ዓመት ኢትዮጵያ ከቡና ኤክስፖርት የምታገኘው ገንዘብ 700 ምናምን ሺህ ገደማ ዶላር ብቻ ነበር። ዘንድሮ ወደ 2.5 ቢሊዮን ዶላር ደርሰናል። ቡና እንደሌላ ጉዳይ አይደለም። ካልተንከባከብን፣ በጥራት ካልለቀምን፣ ካላጠብን፣ በዓለም ገበያ ካልተወዳደርን ከመሬት ተነስቶ 700 ሺህ 2 ቢሊዮን ሊገባ አይችልም። ስራ ይፈልጋል። ባለፉት 6-7 ዓመታት በግሪን ሌጋሲ ብቻ ክሎስ ቱ 9 ቢሊዮን ችግኞች ተክለናል። በዚያ ምክንያት ነው የኢትዮጵያ ኤክስፖርት 3 እጥፍ በላይ ያደገው። ምን እየሆነ ኮንሱም እያደረግን
አሁን ዩጋንዳ ብትሄዱ 5% 10% አይሆንም ኮንሰምፕሽን። እኛ ጋር ግን እንደምታውቁት ሁላችንም ቡና እና ውሃ በደንብ ስላለየን ቡና እንደ ውሃ ስለሆነ አንደኛ፣ ሁለተኛ፣ ሶስተኛ ስላለ ከፍተኛ ኮንሰምፕሽን ያለበት ሀገር ነው። ኮንሱም አድርገን 3 እጥፍ የቡና ኤክስፖርት ማደግ ማለት ቀላል ትርጉም የሚሰጠው ጉዳይ አይደለም። ያን በዲጂታል ማገዝ በጥሬው መላክ ብቻ ሳይሆን ቫልዩ አድ ማድረግ እህቴ እንዳለችው ሐሳብ ያላቸው ሰዎች ሲኖሩ ማገዝ በሚመለከት እየተሞከረ ነው። የሚቀር ነገር ካለም መንግስት አበክሮ ይሰራል። የጋራ ጥቅማችን ስለሆነ ቡና ላይ ተሰርቶ በግሉ የሚጠቀም የለም፣ እኛም ተጠቃሚ ነን። በቡና ኤክስፖርት ሲሳተፉ የነበሩ ሰዎች ባለፉት ጥቂት ዓመታት ቡና ልከው ከሚያገኙት ሀብት አብዛኛው የውጭ ምንዛሪ ለነሱ ስለሚሰጣቸው ኢትዮጵያ ውስጥ ካለው የኢንቨስትመንት ሴክተር ሁሉ የተሻለ አዋጭ ማለት እንደዚህ ኤክስፖርት አድርገው ዶላር ካገኙ በኋላ ዶላሩን እንዲጠቀሙበት በሆነ ፐርሰንቴጅ የተፈቀደላቸው ሴክተሮች ናቸው። ከነሱ ውስጥ አንዱ ቡና ነው። ዘንድሮ ብንጀምር ቡና መላክ ብቻ ሳይሆን ቡና መትከል አለባችሁ ዋና ዋና ላኪዎች ብለን ወደ 100,000 ሄክታር ገደማ ቦታ ጠይቀዋል። እኛ ብቻ ሳንሆን ላኪዎችም እንዲሳተፉ ከውጭ የሚመጡም ቡና ገዝተው እንዲሸጡ ሳይሆን ቫልዩ አድ እንዲያደርጉ እነዚህ ጉዳዮች በእኛ በኩል ጥረት እንዳለ ያመላክታሉ። ግን ጥረት ሁልጊዜ ሙሉ ስለማይሆን የሚጎል ነገር ካለ በዚህ አይነት አውድ በሚገኝ መረጃ እየተማርን ምናሻሽለው ይሆናል። የመጨረሻው ጥያቄው ጥሩ ነው፣ ስሙ ግን ችግር አለበት። ቅዱስ ያሬድ ነው ያለው። ነጠብቄ የነበረው ሙዚቃ ፈጥሮ እንደሆነ ብዬ ነበር። እሱ ግን ኤአይ ፈጥሮ ያለው ወደ አፍሪካ ልወጣ ነውና መንግስት ምን ያግዘኛል ነው ያለው። እንግዲህ ቅዱስ ያሬድ የሙዚቃ ኖታ ከመፍጠር ወጥቶ ወደ ኤአይ ካደገ አዳፕቲቭ ነው ማለት ነው። ስሙ ራሱ ከዘመን ጋር አብሮ የሚያድግ ነው ማለት ነው። ይሄን በጥሩ እናየዋለን። የኢትዮጵያ መንግስት ቅድም እንዳነሳሁት ከኢትዮጵያ ማርኬት አልፈው ወደ አፍሪካ ማርኬት ምርቶቻቸውን የሚወስዱ የቴክኖሎጂ ኩባንያዎች ካሉ በሙሉ አቅሙ ድጋፍ ያደርጋል። በሙሉ አቅሙ በገንዘብም የኛ የውጭ ጉዳይ ሚኒስቴር ዲፕሎማቶችና አምባሳደሮች ልክ መንግስት እንደሚያገለግሉት ቴክኖሎጂ ኤክስፖርት የሚያደርግ ግለሰብና ቡድን ካለ ኢኳሊ ሰርቭ ያደርጋሉ። ዋናው እንፈልገው ወጣቶቻችን ከዚህ ከጠባቡ ገበያ ቅርምት ወጥተው ወደ ሰፊው ገበያ እንዲደርሱ ለማድረግ ነው። በድምሩ ግን ወጣቶች ኮንሰርን መሆናችሁ ማንሳታችሁ ተገቢ ሆኖ ትንሽ ቢታይ የምለው ጉዳይ የኛ መንግስት ታለንት ኢንፍራስትራክቸር ብሎ ያምናል። ልክ ድሮ መንገድ ለአንድ ሀገር እድገት ወሳኝ ነው፣ ቴሌኮም ኢንፍራስትራክቸር ወሳኝ እንደሚባለው ታለንት ከሃይዌይ ያላነሰ፣ ከኤሌክትሪክ ያላነሰ፣ ከቴሌኮም ያላነሰ ወይም የበለጠ ወሳኝ መሰረተ ልማት ነው ብለን እናምናለን። ይሄን በማመናችን ምክንያት አንደኛ ሰመር ካምፕ የሚባል በአርቲፊሻል ኢንተለጀንስ በኢንሳ በመቶ የሚቆጠሩ ሰዎች በየዓመቱ ወደ ተቋሞቻችን ገብተው ተምረው እንዲወጡ ማድረግ የጀመርነው ታለንት ላይ ኢንቨስት ማድረግ መንገድ ከመስራት ጋር እኩል ነው ብለን ነው። ሶስተኛው ጥያቄ ምን አለ? የኢንሳ ታለንት ዲፓርትመንት ውስጥ የሰራውና የራሴን ፕሮዳክት ያወጣው ሰው ነኝ አለ። ኢንሳ ውስጥ ልክ እንደ ሌሎች ዲፓርትመንቶች ለታዳጊዎች ለታለንት ተብሎ የተዘጋጀላቸው ቦታ፣ አስተማሪዎች፣ ሪሶርሶች አሉ። ስራዎቻቸውን በእውቀት ታግዘው እንዲያወጡና ራሳቸውን ይችሉ የሚያስችል። ሶስተኛ በአብሮት ላይብረሪ በየዓመቱ ታዳጊዎች ይወዳደራሉ በሮቦት በኤአይ አይታችሁ ከሆነ። ሞስት ኢምፖርታንትሊ ግን ሪሰንትሊ የጀመርነው ስታርታፕ ይሄን በኩራት መናገር እችላለሁ። በኩራት ኤአይ ያዘጋጀው G+4 G+5 ህንፃ ለስታርታፖች 3 ወር 4 ወር 5 ወር እዛ ተቀምጠው መብራት ሳይሉ ቤት ክራይ ሳይሉ ኮምፒውተር ሳይሉ የተሻለ ዕውቀት ካለበት ቦታ እያመጣ የልጆቹን ሐሳብ ፍሬያማ እንዲሆን አብቅቶ ከፕሮዳክት ጋር ግራጁዌት እንዲያደርጉ አንድ ብር ሳይከፍሉ ማለት ነው የማድረግ ዝንባሌ
በዚህ ዙሪያ ያላችሁ ሰዎች በድፍን አፍሪካ ብትንቀሳቀሱ አታገኙም እንደ ያለ ነገር አታገኙም። ለምንድነው የኛ መንግስት ፎቅ ሰርቶ ኮምፒውተር ኢነርጂ ኢንተርኔት አድርጎ ወጣቶች ከሐሳባቸው ጋር መጥተው እርስ በርስም ተገናኝተው ለመንግስትም አክሰስ ኖሯቸው ፕሮዳክታቸውን ይዘው ማርኬት እንዲወጡ የምናደርገው ያላችሁ እንደሆነ ኢንቨስትመንት ነው፣ ግን እንደ መንገድ ግንባታ ነው። ታለንት ኢንፍራስትራክቸር ስለሆነ ኢንቨስትመንት ነው፣ እንደ ቴሌኮም ግንባታ ነው። ለህዳሴ ቢሊየንስ ማውጣትና ለወጣቶች ታለንት ቢሊየንስ ማውጣት ሪተርን ኦን ኢንቨስትመንት የሚገኝበት ጊዜ ይለያይ ይሆናል እንጂ ሁለቱም ለኢትዮጵያ በሆነ ጊዜ ያወጣንባቸውን ሀብት ይመልሳሉ። ይሄን ታሳቢ ተደርጎ የሚሰራ ስራ ነው። ሶስተኛው ክሪቲካል ጉዳይ ዶክተር በለጠ ቢያዝ ጥሩ የሚሆነው የዛሬ 3 እና 4 እና 5 ዓመት የኢትዮጵያ መንግስት መስሪያ ቤት ማለት በወረቀት ክምር በተጣሉ ፕላስቲኮች ክምር ገብቶ ለመውጣት እንኳን የሚያስቸግር ኤርጎኖሚክሱ የቆሸሸ የተበላሸ ነበር ታውቃላችሁ። ዛሬ ግን መንግስት የራሱን መስሪያ ቤት ብቻ ሳይሆን ስታርታፕ ብሎ በነፃ ያዘጋጃቸው ቦታዎች በየትኛው መመዘኛ ሻል ያለ ፕራይቬት ሴክተር ሻል ያለ ኩባንያ ከሚያዘጋጀው የመስሪያ ቦታ ያነሱ አይደሉም። በጥራትም አቬል ሲደረግ ከጥራት ከኳሊቲ ጋር ጭምር ስለሆነ ማለት ነው። እነዚህ ጉዳዮች እንደ ጅምር ሙከራ ቢወሰዱ የሚቀርቡ አሉ። አዎ ሳንድ ቦክስ እኮ ያልነው ለሱ ነው። ሁሉን አውቀን አልጨረስንም። ጥርጣሬው አለ። ተዘግተን የኖርን ማህበረሰቦች ነን። ፕራይቬት ሴክተር ማገዝ ትክክል መሆኑን ገና አላመንም። ሳፋሪኮም እንኳን ሲመጣ ምን ያክል ተጨንቀን ነበር ትዝ ይላችኋል። ገና ነው። እየተማርን እንደ ቅዱስ ያሬድ አዳፕት እያደረግን ከሄድን እናንተ የምታነሳቸው ችግሮች ይፈታሉ የሚል እምነት አለኝ። የመንግስት ኃላፊዎች ግን ከምንሰራው ስራ እኩል ታለንት ላይ ኢንቨስት ማድረግ፣ እነዚህን ትናንሽ ስታርታፖች ወደ ዩኒኮርን እንዲያድጉ ማድረግ፣ ገበያ እንዲያገኙ ማድረግ፣ እንዳይጠፉ ማድረግ ድምር ብቻ ሳይሆን ድርብ ኃላፊነት እንደሆነ ማሰብ ያስፈልጋል። እነሱ ከጠፉ እድገት ስለማይኖር እነሱን የማብቃት የመምራት ጉዳይ የሁላችን ኃላፊነት እንደሆነ ቢታሰብ መልካም ነው ማለት እወዳለሁ። ክቡር ጠቅላይ ሚኒስትር እንግዲህ ከውድ ጊዜው ሰውተው በመካከላችን ተገኝተው የ2030 ስትራቴጂን ኦፊሻሊ ላውንች እንድናደርግ 2025ንም እንድንዘጋ እና ብዙ ይዘናቸው የምንሄዳቸው መልእክቶችን እንድናዳምጥ 2030ም ለተለያዩ ስቴክሆልደሮች በዚህ አዳራሽ ውስጥ ለተገኙ እንዲሰርጽ ያደረገ እድል ስለሆነ ለዚህ እጅግ አድርጌ ማመስገን እፈልጋለሁ። እኔም አንድ ፐርሰናል ኢምፕሬሽኔን ወይም ትዝብቴን በዚሁ መግለጽ እፈልጋለሁ። እንግዲህ የዲጂታል ኢኮኖሚ ሽግግር እንዲሳካ ታለንት ያስፈልጋል፣ የህግ ማዕቀፍና ፖሊሲ ያስፈልጋሉ፣ ኢንፍራስትራክቸር ያስፈልጋል፣ ተቋማት ያስፈልጋሉ። እነዚህ ሁሉ ተሰናስለው ስራ ላይ ሲውሉ የዲጂታል ኢኮኖሚ ግንባታ ይፈጠራል፣ ሽግግርም እውን ይሆናል። ግን ደግሞ አንድ መሰረታዊ ፋክተርም ይኖራል። ክቡር ጠቅላይ ሚኒስትር እኔ አብሬ በቆየሁባቸው በዘለቁባቸው አመታቶች በጣም ኢምፕረስ ካደረገኝ ጉዳይ ውስጥ ለቴክኖሎጂ ያላቸው የቀረበ ቴስትና ፕሮፊሸንሲ በእርግጥም ኢትዮጵያ ውስጥ የዲጂታል ኢኮኖሚ ሽግግር እንዲሳካ አንድ ልዩነት የሚፈጥር ፋክተር መሆኑን በዚሁ አጋጣሚ መናገር ፈልጋለሁ። ይሄ ትልቅ እድል ነው እና መመስገን ፈልጋለሁ። ይሄን ካልም በኋላ የመጨረሻ እንግዲህ ስንሄድ መልእክት ይዘን መሄድ መቻል አለብን። እንዳልኩት የተለያዩ ባለድርሻ አካላት እዚህ ተሰይመዋል። ሁሉም በየፊናው መልእክቱን ይዞ ሄዶ 2030ን እንዲተገብር ይጠበቃልና የመጨረሻ የመዝጊያ መልእክት እንዲያስተላልፉ ጋብዛለሁ። አመሰግናለሁ። እሺ፣ በጣም ነው የማመሰግነው ዶክተር በለጠ። መጀመሪያ መልእክት ያለኝ ለመንግስት የስራ ኃላፊዎች ነው። የመንግስት የስራ ኃላፊዎች የመደመር መንግስት ሊፈጥር የሚፈልገውን መንግስታዊ ቁመና በጣም ቀለል ባለ መንገድ ተገንዝበን እዚያ ውስጥ ሚናችን የምንጫወት መሆን አለብን። የመደመር መንግስት ስሞል ኢን ሩቲን ወይም ስሞል ኢን ቢሮክራሲ መሆን አለበት ብሎ ያምናል። ቢሮክራሲው በጣም ስሞል መሆን አለበት ብሎ የሚያምን መንግስት ነው።
ሁለተኛ ቢግ ኢን ስትራቴጂ ብሎ ያስባል። ስትራቴጂው ትልቅ የሆነ ሩቲኑ ትንሽ የሆነ ማለት ነው። ሶስተኛ ስትሮንግ ኢን ኦቨርሳይት ይላል። ጠንካራ ኦቨርሳይት የምናደርግ ትላልቅ ትልሞች ስትራቴጂዎች ያለን ሩቲን ቢሮክራሲ ግን የቀነስን መሆን አለብን ይላል። ምን ማለት ነው? አንድ ሰው ኢትዮጵያ ውስጥ መታወቂያ ለማግኘት እዚህኛው ቀበሌ ሄዶ በ5 ብር ማግኘት ካልቻለ እዚህኛው ቀበሌ ሄዶ በ5 ብር ያገኛል። ቢሮክራሲው ረጅም ነው፣ ግን ከፍሎ ያገኛል። ይሄንን በህገወጥ መንገድ ፎርጅድ ኢሌጋል መታወቂያ ያገኘውን ሰው ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ሩቲኑ ስለተራዘመ የተሳካ ይመስላል እንጂ የተራዘመ ሩቲን ግን ደግሞ የኦቨርሳይት አቅማችን ውስን ስለሆነ ኤክስኪዩት አናደርግም። ሁለተኛ መሬት እንውሰድ። ያ ሁላችሁም እንደምታውቁት እስካሁን ባለው ሁኔታ ኢትዮጵያ ውስጥ ሰው የኢንቨስትመንት ሐሳብ ኖሮት ለመንግስት ተቋማት መሬት አፕላይ አድርጎ ማግኘት ማለት የምጽአት ጊዜ እንደመጠበቅ ከባድ ነገር ነው። ቀላል ጉዳይ አይደለም። አንድ ሰው የኢንቨስትመንት ሐሳብ ኖሮት መንግስት ጋር ሄዶ መሬት ጠይቆ ማግኘት አይችልም። ኢሌጋሊ መሬት የወሰዱ ሰዎችን ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ለመጣው አያስተናግድም። ለሚሰርቀው እና ካላግባብ ለወሰደው ደግሞ መያዣ መንገድ የለውም። አንድ ምሳሌ ለማንሳት የጂኦስፓሻል ኢንፎርሜሽን የላንድ ኢንፎርሜሽን ሲስተም መገንባት በየከተማው ተጀምሯል። ከጀመርን ቆይተናል፣ አልተሳካልንም። ቅድም እህት ያለችውም ከውጭ መጥተው ያልተገባ ዳታ የሚሰበስቡ ሰዎች ካሉ ትክክል አይደለም። የእኛን ጉዳይ ግን ለማንሳት አዲስ አበባ ላይ፣ ሸገር ላይ፣ ቢሾፍቱ ላይ፣ አዳማ ላይ፣ አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ከሞላ ጎደል 100% መመዝገብ ተችሏል። ከብዙ ዓመት ልፋት ጭቅጭቅ በኋላ ምን አገኛችሁ ያላችሁ እንደሆነ አንድ ሰው ሸገር በሚባለው ከተማ ውስጥ ከ100 በላይ ካርታ ያለው ሰው አለ። አንድ ሰው ይሄ ከ100 በላይ ካርታ ወደ ጂኦስፓሻል ሲስተም ካልገባ በቀር ከዚያ ሁሉ የተከመረ ወረቀት በምን አይነት መነጽር ለይተህ ታወጣዋለህ? ያንን ሰው ብቻ ለይተህ አታገኝም። የጂኦስፓሻል ኢንፎርሜሽን ሲስተም ኢትዮጵያ ውስጥ እንዳይገነባ የነበረው ፍላጎት የቢሮክራሲው መጨናነቅ የምታውቁት ቢሆንም ዋና ዓላማው ግን ጥቂት ሌቦች አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ነው። አሁን ያሳካነው የት ነው? ወይ አዲስ አበባ ወይ ሸገር ሊሆን ይችላል። የተሟላ ዳታ ኤክስቼንጅ ከሌለን ይሄ ሸገር ላይ 100 ካርታ ያለው ሰው ቢሾፍቱ 20፣ ጅማ 30፣ ነቀምት 40 ይኖረው ይችላል። ማወቅ አልችልም። ዳታ ኤክስቼንጅ ካልተሟላ በስተቀር በእነዚህ ተቋማት መካከል ማግኘት አይቻልም። እና መንግስት ሩቲን ላይ ሳይሆን ፎከስ ማድረግ ያለበት ኦቨርሳይት ማድረግ ላይ መሆን አለበት። ትላልቅ ስትራቴጂ ያለው ኦቨርሳይት የሚያደርግ ሆኖ ሰው በቀላሉ ለምሳሌ አንድ ሰው አታሎ ፓስፖርት ቢያወጣ የኛ ሩቲን ቀላል በመሆኑ ምክንያት አውቶሜትድ በመሆኑ ምክንያት ሸውዶን ቢወስድ የኦቨርሳይት አቅማችን ጠንካራ ከሆነ ሳምንት አይገለገልበትም፣ እንይዘዋለን። ኦቨርሳይት ጠንካራ ካልሆን ግን ፎርጅዱን ለመከላከል የምንፈጥረው ቢሮክራሲ ስራ ያጓታል እንጂ መንግስትን ውጤታማ አያደርገውም። ሁለተኛ ሊደርሺፕ። እኔና ዶክተር በለጠ የተሰጠን ኃላፊነት ለመወጣት ቢያንስ 3 ነገሮች የምናሟላ መሆን አለብን። አንደኛ ዲጂታሊ መምራት የምናስብ መሆን አለብን። ዲጂታሊ ሳቪ መሆን አለብን። ዲጂታል ደግሞ ሲባል የዛሬ 10 ዓመት የነበረው ዌብሳይት ስታቲክ ነው። ዌብሳይት አለኝና እኔ ዲጂታል ተጠቃሚ ነኝ ማለት አይቻልም። ዳይናሚክ መሆን አለበት። አደባክ ኤአይ መኖር አለበት። ይሄን የሚያስብ መሪ መሆን አለብን። የዳታ ኤክስቼንጅ ኢምፖርታንስ የሚገባን፣ የኤአይ ኢምፖርታንስ የሚገባን፣ ዳይናሚክ የዳታ ሲስተም የሚገባን ቴክኖሎጂን የምንገነዘብና የምንመራ መሪዎች መሆን አለብን። አንደኛው። ሁለተኛው ስቱዋርድሺፕ አቲቲዩድ ቢልድ ማድረግ አለብን። ለምሳሌ ዶክተር በለጠ የሳይንስና ቴክኖሎጂ ሚኒስትር ሆነ እያገለገልክ ያለው
እመነኝ እድሜ ልክ አይደለም። በአንድ ወቅት እድል አግኝቼ እኔም እዛ ቦታ ነበርኩኝ። በሌላ ጊዜ እድል ሳጣ ተወስዷል ያ ቦታ። እኔና ሳይንስ ያለን ታሪክ በዚያ በቆየሁበት ዘመን የሰራሁት ስራ ነው እንጂ አሁን መልሼ ላገኘው አልችልም። እያንዳንዱ ኃላፊ የተቀመጠበት ቦታ ጊዜያዊ መሆኑን አውቆ ሲያልፍ እንደሚቀር አውቆ ኃላፊነቱን በብቃት መወጣት ይሁነኝ ብሎ አስቦ ሊሰራበት የሚገባው ጉዳይ ነው። ሶስተኛው ፕራግማቲክ መሆን አለብን። ዓለም ቴክኖሎጂ እያለ ዓለም ኤአይ እያለ ዓለም እየፈጠነ እኛ ያንን ማድረግ ካልቻል እንቀራለን። ለምሳሌ የዛሬ 10 ዓመት የዛሬ 5 ዓመት ሮቦት ይሰራ ነበር ታውቃላችሁ። ሮቦት ሲሰራ ሃርድዌሩም ሶፍትዌሩም በብዙ ልምምድ አንድ ሰው ቁጭ ብሎ ነው እየሰራ የሚያዘጋጀው። አሁን ሮቦቶች በፋብሪካ ይመረቱና ስልጠና የሚወስዱት በሲሙሌሽን ነው። ሰው አያስተምራቸውም። ሲሙሌሽን ያለ የሚያስተምራቸው። ድሮ አንድ ሮቦት አንድ ሰው የሚያስተምር ከሆነ አሁን 1000 ሮቦት ሲሙሌሽን ያስተምራል። ምን ማለት ነው? ሮቦት የምናመርትበት ፍጥነት አደገ ማለት ነው። እኛ እዛው ሮቦት መስራት ላይ ብንሆንና ሲሙሌሽን ማንጠቀም ከሆነ ቀረን። ወይም ድሮ ለኮዲንግ ኮሌጅ ገብተን የኮዲንግ ኮርስ ለሴሚስተር ወስደን አሳይመንት ተሰጥቶን ኤቢ ወስደን ፋይናሊ ሶፍትዌር ኢንጂነር እንባላለን። አሁንስ አንተ በቀን 2 ፈንክሽን የምትጽፍ ከሆነ ኤአይ በቀን 20-30 ሲስተም ይጽፍልሃል። ኮደር አያስፈልግም። የሚያስፈልገው ታለንት ነው፣ እንዴት እንደምትጠቀምበት ማወቅ እንጂ ኮድ መጻፍ አይደለም። ፕራግማቲክ ካልሆን አብረን ማደግና መማር ካልቻል ልክ እንደ ኢትዮጵያ ፖለቲካ እዛው 1960ዎች ከቆምን ነገር ይበላሻል። ዓለም ተቀይሯል፣ መቀየር ያስፈልጋል። የዓለም ሳይ ተቀይሯል፣ መቀየር ያስፈልጋል። ፕራግማቲክ መሆን ካልቻል የምናስበውን ነገር በፈለግነው መጠን ልናሳካ አንችልም። መንግስትና ሊደርሺፕ ሶስት ጉዳዮች አላቸው ካልኩ በኋላ እያንዳንዱ ዜጋ፣ እያንዳንዱ ወጣት፣ እያንዳንዱ ሰው ደግሞ መጀመሪያ ቢዩቲፉል የሆነ ማይንድ እንዳለው ማመን አለበት። የኛ ማይንድ ልክ ለእርሻ እንደተዘጋጀ መሬት ነው። ያን ማስተማር ግን የእያንዳንዱን ግለሰብ ፍቃድ ይፈልጋል። እኔ የራሴን ጭንቅላት ለማስተማር ካዘጋጀሁት ባስተማርኩት ልክ ይሰራል። ጭንቅላታችን ማስተማር ካልፈቀድና ካልወደድን ደግሞ ዓለም ሲሄድ እንቀራለን። ያ እንዳይሆን ይሄን ቢዩቲፉል ማይንድ በማስተማር ሁላችን ተባበር፣ በትብብር እንመን፣ በመደበቅ ሳይሆን በመተባበር እንመን። በኤአይ ዘመን መደበቅ የሚባል ነገር ስለማይሰራ እያንዳንዱ መሪ ፕራግማቲክ ሆኖ ተምሮ ጄኔሬሽን ለመፍጠር የሚሰራ ከሆነ እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ያ እንዲሆን ግን እያንዳንዳችን ፈቅደን መማር፣ ለተማሩት ደግሞ አስቻይ ሁኔታ መፍጠር ያስፈልጋል። ያንን ካደረግን ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን? ፕራግማቲክ አይደሉማ። አሁን ካለው ዓለም ጋር ራሳቸውን ለማስተማር ዝግጁ አይደሉም። ያ ባይሆን ኖሮ ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ በጣም አስደናቂ ነገር ነው። ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። 2 ሚሊዮን ሰው በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካን የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው። ለዚህ ነው በአፍሪካ አንደኛ ምን ሆነው ነገ ላይ ኢንቨስት አድርገን ነው። ዛሬ ባለው ሁኔታ ብቻ አይደለምና ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አድራላችሁ ፈልጋለሁ። እጅግ አድርጌ አመሰግናለሁ። እጅግ አድርገን እናመሰግናለን። በጣም አድርገን እናመሰግናለን።
ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትርና ያሉትን ክብር እንግዳ እንዲሁም ክቡር ዶክተር በለጠን በክብር ተቀበሉልን።